እና የማን መቃብር እንደሆነ በማይታወቅበት እስራኤል ሄዶ ባዶ መቃብር ላይ ተንደባለለ፣ አሳየን። ጎልጎታ ሲሄድ አለ መጨረሻ ላይ። ከዛ በኋላ በኮ ጠፋ አለ። እንዲህ አሁን ወንድማችን ምረታ ጧፍ ተወደደ እንዴ አለ? አይታችሁ ታውቃላችሁ? እኔ የለ። የማንቂያ ደወል የተባለው ደወሉ ተሰብሮ ነው። አሁን እኮ ከተሜና ባላገር ሆነን ነው አልግባባ ብለን ያልነው። አየህ እዚህ እንደወረደ ነው ሁሉ ነገር። ቄስ ይጥራው ስምህን ቄስ ይጥራው ይላል። ቄስ ይጥራኝ፣ ሰይጣን ይጥራኝ፣ እግዚአብሔር ይጥራኝ አለ አላውቅም። ገብቼ ግን ለእናቴ ስነግራት የማርያምን ብቅል እየፈጫው ነው በለው፣ የእመቤቴን ብቅል ይላል። ለምን አጥንት አትከካም አልኩ። ሰይጣን አወላግዶ ነው የሚል። ስለ ዳጊ ሲናገር ዳጊ ከዚህ በኋላ ሲያገለግል ኖርማል ነው፣ አያገለግልም። በቃ እንደ ድሮ አገልግሎ ዘምሮ ብቻ መውረድ የለም። እግዚአብሔር ክብር እንደሚገለጥ ተናገረ። አሜን። ለአንተ ነግሞ ሲናገረኝ በቃ እባቦችን ስትረግጥ በእባቦች ላይ ስትሄድ አየሁ። ሃሌሉያ። እባቦች ላይ ስትሄድ አየሁ። አንተ ስትናገር ቃሉን ስትናገር ብዙዎች እንደሚነኩ እግዚአብሔር ተናገረኝ። አሜን። መንፈሳዊ ነው ጉዳዩ፣ መንፈሳዊ ነው ጉዳዩ። በገሃድ ብታይ ምንም የመታወት ድብ የለም። መንፈሳዊ ነው ጉዳዩ። የአንበሳ መንጋ መጥቶ ሊበላኝ ሲል አንድ ሳይነካኝ ጌታ ኢየሱስ ለዘላለም ስሙ ይባረክ። ስጨፈጭፋቸውን ያሳየኝ። ኢየሱስ ጌታ ነው። ኢየሱስ ጌታ እኮ ነው። ጌታ ነው ማለት ጌታ እኮ ነው። አይ ቲንክ ተኝተዋል፣ እየተጫወቱ ነው። ሩቅ መንገድ ነበረና የሆነች ከተማ ላይ በመሃል ማደር አለብን እና መዝሙር እየሰማሁ ነበርና ድንገት ጸሎት ውስጥ የፈሰሰ አፌ አልተንቀሳቀሰም፣ ግን ከጌታዬ ጋር እያወራሁ እምባዬ በዓይኔ ላይ ይንጠባጠባል። ሚስቴ አትደነግጥም። ጸሎት ላይ እንደሆንኩ ታውቃለች። እንደዚህ ሲሆን አፌ አልተንቀሳቀሰም። የኩዛ ሚስት ሶስና ምናምን ነገሮ ነው። ጀግኖች ናቸው ስለ ደምቀው ተጻፉ። ሃሌሉያ። ሴት ጨጓራህንም ለማቃጠል አንደኞች ናቸው በእግዚአብሔር መንግስት ውስጥ። ጨጓራህን አይደል ህይወትህንም ለመፈወስ ከእግዚአብሔር ዘንድ እንደዛው ናቸው። ሲያናድዱህም የዛ ነው ያላቸው። ሰይጣንም ሲሰራባቸው የዛ ነው ያለው ኤደን ገነት ላይ። መንፈስ ቅዱስም ሲሰራባቸው የዛ ነው ያለው አዲስ ኪዳንም ላይ ብሉይ ኪዳንም ላይ። ወንዱ ግን ለጌታ ፍቃድ እጁን አይሰጥም። አንዳንዱ አብዛኛው ሰይጣን ይሰራበታል እንጂ ቆልፎ ይዞ ማለት ነው። ወንዶች ከዚህ ቤቱ ምንም ሪፖርት አድርጉ። ምንድን ነው እኛ ገና ጠዋት መነሳታችን ነው። ተወን እንጂ በእውነት በእግዚአብሔር መንግስት ውስጥ ያልተነገረላቸው ማለት ነው። ግን ስንት ታላላቅ ስራ ሰርተዋል ከሆነ እውነት ስንት ግን በጣም ብዙ ጊዜ አይነሳም። ከተነሳም ከአጋንንት ጋር በተገናኘን አጋንንት ወጣላት ብለው ለመግደላዊት ማርያምን የሚያንሷት ምን የትንሣኤ ምስክር ሆና ከነ ጳውሎስና ከነ ጴጥሮስና ከደቀ መዛሙርቱ በፊት የኩዛ ሚስት ሶስና ለምን አትነገርም? ሌላኛይቱ ማርያም ለምን አትወራም? በተዘጋ ቤት ውስጥ ተቀምጠው ደጆች ተዘግተው ሳለ ይላል። ስለዚህ አገልግሎታቸው ወንድሞቼ ናቶቼ በክርስቶስ ቤተክርስቲያን ውስጥ ጌታዬ ኢየሱስ ምስክር ነው። ወንዶችን ለማሳዘን እህቶችን ለማስደሰት ብዬ አይደለም። ስለ ብዙ ጌታ በእግዚአብሔር መንግስት ውስጥ ስለማያገለግሉም አንዳንድ ሰነፍ ሴቶችም ለማውራት ብዬ አይደለም። በእግዚአብሔር መንግስት ውስጥ በቃ ይተጋሉ። በኢየሱስ ስም ሃሌሉያ። ያብዛላችሁ ወንድሞቼም ያብዛላችሁ፣ እህቶችም ያብዛላችሁ። በተለይ እህቶች ጸልዩልኝ ብላቸው ነግራቸው ሳይሆን ጸልዩልኝ እንኳን ሳትል በታማኝነት በእግዚአብሔር ፊት ይጸልያሉ። ስለዚህ ሊደገፉ ይገባል እህቶችና ወንድሞች።
በረከት ነው። ቅዱስ የእግዚአብሔር ልጅ ምስክር ነው። ብዙ ጊዜ እግዚአብሔር ሆይ አገልጋዮችን አስነሳልን፣ ሴቶች ባሪያዎች ይቀቡ፣ ወንዶች ባሪያዎችን አስነሳ ብለን እንላለን። ጌታ ያስነሳቸውና ራሳቸውን ያስነሱ ሰዎችን ለይተን አናውቅም። ብዙ ሰው ራሱን አስነስቷል። ብዙ ሰው ራሱን ጠርቷል። እግዚአብሔር ደግሞ የጠራቸው አሉ። ራሳቸውን የጠሩ አሉ። በሰው የተጠሩ አሉ። ራሳቸውን ያስነሱ አሉ። ጌታ ያስነሳቸው አለ። በሰው የተነሳሱ አሉ። በሰው የተነሳሱ፣ በሰው የተጠሩ፣ ራሳቸውን የጠሩ ይከስማሉ አልኩ። ይከስማሉ። ስንቱን አየሁት እኮ በዚህ ዘመን እኮ አልኩ። ይከስማሉ። ቲክቶክ ላይ እንኳን የሚያገለግሉ የነበሩ ስንቶቹ ሄዱ። ፌስቡክ ላይ ስመጣ የነበረ አንድ ማዕት አንድ ቀን ከ10 እስከ 14 ነው ምናምን ነገር ላይቭ ላይ ቆጥሬያለሁ። በሙሉ በቃ ኢየሱስ ጌታ ነው። ሃሌሉያ 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 ብለው ይቀጣፍ። የት ሄደች? ማን የሆነች ትዝ አትልም? አዎ የሆነች ነበረች አይደል? አዎ። እና የት ሄደች? የት እንደሄዱ እንኳን ሳያውቁ ከፌስቡክ ጀምሮ እነማን አሉ እህትዬ? እነማን አሉ? እስቲ አሳየች። እኔ ዛሬ 10 ዓመት አካባቢ ላይ ያውቃቸው የነበሩ እነማን አሉ እንደዛ እየሰበኩ? አይ ነው አለን። እናንተን እኮ አይደለም የምለው ፌስቡክ ላይ ይሰብኩ የነበሩ ነው ያልኩት። የዛሬ 10 ዓመት እኔን እንኳን እሑድ ማነው የኢትዮጵያ ምሽት ላይ አትግባ ሲሉኝ የነበሩ እነማን አሉ? ይሄው የለም ስም አጽፉ። ፀሐይ፣ እሺ ፀሐይ አዋቃታለሁ። በቃ ፀሐይን አውቃታለሁ። ፀሐይ አለች። ሌላ ማን አለ? የለም። ሰዎቹ በህይወት አሉ ወይ እኮ አይደለም ያልኩት። ወንጌል እየሰበኩ አሉ ወይ ነው እንዴ? እናንተ እንዴት ነው የምታስቡት? በህይወትማ አሉ። አየት ወይቶች አልተግባባንም። ወንጌላዊ ተክሉ ፀሐይ እኔ ድሮ ከማውቃቸው ማለት ነው። ሌላስ? በቃ ከዛሬ 8 ምናምን ነገር ዓመት በፊት የምታውቋቸው የነበሩ ማለት ነው። ሳሪ ያደ የደሙ ፍሬ ብዙዎች የሉ ማለት የሉ። የወንጌል ስብከት እርሶ የሚሞክሩት አይደለም። እግዚአብሔር ይባረክ። አልምዬን አግኟት ፕሊስ። አትከስሩም። ወንድሞች እናቶቼ፣ ጸጋና ሰላም ይብዛላችሁ። ውብዬ እንደዚሁም ገንዬ፣ ቤካዮ ወንድምነት፣ ቢኒያም ብርኬ፣ ታዶ እንደዚሁም አልምዬ ጸጋ ይብዛላችሁ። በስጋዬ ደከመኝ ብታገለግሉ ደስ ባለኝ፣ እንቅልፍ አለኝ። ወንድምነት ይከፍታል ብዬ አስቤ ነበር፣ ግን እዚህ ያላችሁ እህቶች ፕሊስ ኑ እስኪ ያገልግሉ። ሌሎቻችሁ እህቶች ማለት ነው። በተለይ የጌታ ጸጋ በውስጣችሁ ያሉ መጸለይ፣ መዘመር፣ ምስክርነትም ቢሆን ጌታ ያደረገው ነገር በጣም በእነዚህ 10 ዓመታቶች ውስጥ በቃ የማውቃችሁ ስማችሁን ብጠራ ያንን ጠርቼ ሌላኛውን እንዳልተው ማለት ነው። በጣም የማከብራችሁ የምትወዱኝ የምወዳችሁ ወንድሞች እና እህቶች በጣም ብዙዎች አላችሁ። ፕሊስ ኑ አገልግሉ። ኤርሚ ገስት ብንልክ እንትን ይለናል ብላችሁ አትበሉ። እኔ እንደው ብዙ ጊዜ ጠብቃለሁ እኮ ገስት እንድትልኩ፣ ግን
አትልኩም። ያው ምናልባት ፈርታችሁ ሊሆን ይችላል። አንዳንድ የወንጌል አማኞች አትላኩ ብዬ ስል እኔ ትናንትና የመጣው ሁሉ ነው የሚልከው። ትናንትና መጥቶ ወደ ቲክቶክ ትናንትና ማለት ትናንትና ለዛሬ ይልክልሃል። ጥሩ ነው ማለት ይበረታታ። ግን አንዳንዶቹ ደግሞ የዛሬ 10 ዓመት ጀምሮ የዛሬ 8 ዓመት ጀምሮ የሚያውቁኛሉ። ከታች ታብ ኮፒ ሊንክ ሼር ያደርጋሉ፣ ኮሜንትም ይጽፋሉ። እግዚአብሔር ትልልቅ ነገር በውስጣቸው አስቀምጧል። ግን ለማገልገል እኔም እድል አልሰጠኋችሁም። በጣም ምሕረት አድርጉልኝ። ግን ኑ ግቡና አገልግሉ። እሺ፣ ከእውነተኛ ቤተክርስቲያንም ያላችሁ አገልጋዮች ኑ ግቡና አገልግሉ። እሺ፣ ከእውነተኛ ቤተክርስቲያን፣ በእውነተኛ ትምህርት፣ በእውነተኛ ህይወት ከእውነተኛ ቤተክርስቲያን ያላችሁ አገልጋዮች ካላችሁ ኑ ግቡና አውሩ። ኤርሚያስ ጭራቅ ነው ብለው የነገሯችሁ ሰዎች ውሸታሞች ናቸው። እነዚህ የስም ላጲሶች ናቸው። መቼም ስለ ራስ መናገር እንዳይሆነ ወንድሞቼ እንጂ በቃ የወንጌል እውነት ሲበላሽ እንደዚህ አይነት ነገር ሲሆን ነው ብስጭት የሚያደርገኝ። እኔም ብቻ ሳይሆን አንተንም እኮ ያደርግሃል፣ አንቺንም እኮ ያደርግሻል። ትክክል ያልሆነ ነገር ስታዩ እንዴት ነው አትሉም እንዴ? ኤርሚያስ ይቆጣል ይላሉ። እኔም የምቆጣበት ጊዜ አለ። አብዛኛውን ጊዜ ግን የእግዚአብሔር መንፈስ ነው በህይወቴ ላይ የሚያልፈው። ኤርሚ ቁጣህ ደስ ይላል ትላለች። የሰው ቁጣ ምን ደስ ይላል? እሱ ግን በእኔ ውስጥ እሱ ግን በአንተ ውስጥ ሲቆጣ የእሱ ድምፅ መሆኑን ስታግን ትላለህ፣ ያባባ ነው ትላለህ እንጂ እኔ ቁጣማ ምኑ ደስ ያሰኛል? ደግሞ ቤተሰብ አይደለም። እህቶቼ ቢቆጡም ወንድሞቼ ቢቆጡም ለጥቅሜ ነው፣ ለጥቅማችን ነው። እና ግን ብዙ አገልጋዮች አላችሁ። ፕሊዝ ኑ አገልግሉ። አትፍሩ፣ ገስት ለመላክ አትፍሩ። እሺ እህቶችና ወንድሞች አውቃቸዋለሁ ከብዙ ጊዜ ጀምሮ ከዛሬ 6 8 10 ዓመት ምናምን ነገር ጀምሮ የምንተዋወቅ በጣም ካልሆነ እንደው የአንዱን ጠርቼ አንዱን እንዳረሳ እንጂ የእያንዳንዳችሁን ስማችሁን እየጠራው ገስት ኢንቫይት አድርጊያችሁ ትገባሉና ታገለግላላችሁ። ኑ አገልግሉ እህቶችና ወንድሞቼ። ስለ ጌታ መልካምነት 2 ደቂቃ ብታወሪ በአንቺ በምታወሪው መልካምነት ልቡ የሚነካ ትውልድ አለ። ኑ ጌታ የሰጣችሁን ጸጋ ፍሬ አፍሩበት። ኦኬ ወንድሞቼ አልፋችሁ ብታገለግሉ፣ እህቶቼ አልፋችሁ ብታገለግሉ እኔ በጣም ነው ደስ የሚለኝ። የእግዚአብሔር ስራ በኤርሚያስ የሚሰራ በገነት በውቤ የሚሰራ በቤኪ በቢኒያ የሚሰራ ባልምዬ ክብሩ ለማን ነው? ለእግዚአብሔር ነው። በቃ በብሩኬ ቢሰራ በታዶ ክብሩ ለማን ነው? ለእግዚአብሔር ነው። እኔ እናንተ ወንድማማቾች ነን፣ እኛ ቤተሰብ ነን። ኖ እህቶች፣ እሺ እንዳትፈሩ። ኤርሚ ጋ ገስት ብልክ ማገልገል እፈልጋለሁ። እስኪ እንደው በጌታ እንዳትዋሹ የብርሃን ልጆች ስለሆናችሁ በምናገለግል ሰዓት ላይ መንፈሳችሁ በጣም የሚቃጠልባችሁ ሰዎች 77 ቁጥር ጻፉ እና ለመጸለይ ውስጣችሁ የሚፈልግ ለመዘመር ውስጣችሁ የሚፈልግ ለመማለድ የንስሐ ጸሎት ሁሉ ጭምር ማለት ነው። እንደዚህ አይነት ነገር የሚሰማችሁ በትክክል የሚሰማችሁ 77 ቁጥር ጻፉልኝ። እንደው ይህንን ነገር እኮ እንደዚህ ቦታ ባገኝ ምናምን ብላችሁ ምትሉ እንድሪያስ ወንድምነት በል እኔ እንድሪያስ ነኝ። በሌላ ቀን ገዝት ላኩ። ሰላም ኢየሱስ። በትክክል ነው ያልኳችሁ። በትክክል የሚሰማችሁ ወንድሞች፣ ሳርዬ እዚህ የጻፋችሁ በሙሉ ሰላም ኑ። እሺ በሌላ ቀን ስከፍት እዚህ የጻፋችሁ 77 ቁጥር ኑ። አንቺማ ስድብ ነው የሚሞላሽ። ማኑ ግን ጌታ ይወድሻል። እሺ እህቴ
ኦርቶዶክሳዊ እህት ነሽ፣ ሁሉ ቀን እዚህ ነሽ አለሽው። እንወድሻለን። ጌታ ኢየሱስ ይወድሻል። አንቺ ሰደብ ስትሞይ ትመጭና ጣል ጣል ታደርጊያለሽ። የአንቺም ራሱ አንድ ክብር ነው። ግድ የለም ችግር የለውም። እሱም ራሱ አንድ አገልግሎት ነው። አንቺ እኛን እያገለገልሽ ነው፣ እኛ ደግሞ ጌታን እያገለገልን ነው። ግን እንወድሻለን ማኑሄ። ኦኬ እንወድሻለን። እንደዚህ ሆኖ ግን የሰው ህይወት የቱ ጋር እንደሚያቆም አታውቂምና ህይወትሽ ድንገት አንድ ቦታ ላይ በሆኑ ለከንቱ ፈጠርኮ ለሰብ ይላል። በሆኑ የሰው ልጅ ለከንቱ ፈጥረዋልን ብሎ የሚለው ንጉሱ ዳዊት ማለት ነው። በዛ በቀድሞ ቤቴ ንግግር እና እግዚአብሔር የሰው ልጅ ለከንቱ አልፈጠረውም። ድንገት ግን የዘመን ታሪክሽ እንዳይዘጋ ላንቺም ለሌሎችም የምንነግራችሁ እዚህ እኛ ጋር መታችሁ ቁልጭ ቁልጭ እያላችሁ እየሰማችሁ አፋችሁ ይሳደባል፣ ውስጣችሁ ግን ታድለው ግን እነዚህ ጴንጤዎች አይገርምሽም ግን እያላችሁ ህሊናችሁ እኮ ይነግራችኋል። እውነት እኮ ልንገራችሁ ኦርቶዶክሳውያን ወገኖቼ፣ አይሁዳውያን፣ ሙስሊም ብሌትኛው ጴንጤ የእውነቱን እኮ እንደሚያወራ ታውቃላችሁ። የእውነቷን እንደምናወራ ታውቃላችሁ። እነሱ እኮ እኔ በጣም ማለት ምልሽ እየተባባላችሁ እኮ ትላላችሁ። እኛ ፊት አትሉ። እኛ ፊት ሄድፋሽ የሰንጥቀሽ የውሰት አስጠላ ሲያስጠላ እሱ ዳሁን በሱ ደግሞ ምናምን ብላችሁ ትላላችሁ። ወስጠሽ ግን እንደዛ አይደለም ብሎ የሚለው አሁን ቲክታክ ከመጣ ወደ 4 ዓመት ሙሉ የማውቀው ኦርቶዶክስ ያለ እዚህ ሁሌ ታብ ሼር ያደርጋል። ይሄኔ አባት በእውነት እንዴት ውስጤ እንደሚራራልን በጣም ብዙ ሼር ያደርጋሉ። ደግሞ ሼር እያደረጉ ደግሞ አንዳንዴ ስናገር እመቤት ልሳንህን ትዝጋው ይለኛል። ከዛ ደግሞ ታብታብ ያደርጋል። ለእኔም ሼር ያደርጉኛል፣ ለሌላም ሰዎች ሼር ያደርጋሉ። በቃ አሁን እኔ እናንተን በእውነት ሳስባችሁ እምቤ ይመጣል። በጣም ነው የምወዳችሁ። እሺ አንተ መናፍቅ መጣህ ይሉኛል። ገና ስገባ ሰላም እግዚአብሔር ከአንተ ጋር ይሁን አይሉኝም። እዩት ሲያስጠላ ጅብ ፊት ምናምን ነገር ይሉኛል። በቃ ሞራሌ ሊሰብሩ ማለት ነው። ጅብም አይደለም ከርከሮም ልምሰል መጥቻለሁ በጌታ ጸጋ። እናንተንም እወዳችኋለሁ፣ እንወዳችኋለን አሉ እዚህ ጌታ ምስክር እኮ አልኳቸው። እህቶችም ወንድሞችም ቁጭ ብለው ማኑዌ የት አለ ፍቅረ ስላሴ አለህ? አንዳንዴ ብሎክ አደረገውና አንድ ሳምንት እንትን ከርቸሌ ልኬው ቃሊቲ ማለት ነው ፍትፍት ምናምን ነገር የሚያቀብለው በሌለበት ከሳምንት በኋላ ፈተዋለሁ። በቃ ማን ነው አንድ ደግሞ ያኛው ማን ነው ሮያል አይ ቲንክ ወደ ከርቸሌ ወርዷል መሰለኝ ትናንትና። እስኪ ሮያልን ትናንት ሳይቦለክ አይቀርም ወይ ትናንት ወይ ዛሬ። ሮያል ነፃ ነው ተፈቷል። ምህረት ተደርጎለት እኮ በነፃነት የተንቀሳቀሰ ነው። ከርቸሌ የሚገባበት ሌላ ጊዜ ይመጣል። ደግሞ እንደዚሁ ነፃ እየታሰረ ይቀጥላል። በጣም ብዙዎች አሉ እኮ በጣም ብዙዎች። ቆይ እንዴት እናርጋችሁ ወንድሞች እናቶች? በቃ ይኸው ለእኛ በስድብ ካልመለሳችሁን፣ ቆይ እኛ ኦርቶዶክሳውያን ጴንጤዎችን ሰደብናቸው፣ አበሻቀጥናቸው። ግን ለምንድነው የማይመለሱት እነዚህ ጴንጤዎች ብላችሁ ካላችሁ እኔ አንድ ሚስጥር ልንገራችሁ። ይኸውልህ ጌታችን ኢየሱስ በፍቅር ለዘላለም በፍቅሩ እንድንወድቅ እንድንሸነፍ አደረገን። በእሱ ፍቅር ተሸነፈን። ተመለሱ ትሉን አለችው። ምን ለማድረግ ነው የምንመለሰው? ቆይ ምን ልናደርግ እንመለሳለን? ምን ቀረን ብለን እኛ በስብከት ወንድሞቻችንና እህቶቻችን የሆናችሁ እናንተ እንድድኑ ወንጌል ሰብከን ብዙዎችም ጌታን ተቀበሉ። ጌታን ይቀበላሉ ብሎ ሰው ያልገመተ ያልጠረጠረ ሁሉ ጌታን ተቀበሉ።
ቆይ ኤርሚ፣ በቃ ኤርሚን በደንብ አድርገን 1-2 ዓመት በስድብ ብናጨሰው፣ ብሩኬንም ዝም ብለን በስድብ ብንወርድበት፣ ቢንያምን ብናበሻቅጠው፣ ውቤን ጥንብር ኩሷን እያወጣን ብንሰድባት ምናምን ነገር ብለህ ማለት ነው። መጣችሁ፣ ተደራጃችሁ፣ በዘመቻ ወጣችሁ ስድብ ላይ። ይሄው እንደምታየን እኛ ደግሞ እየፈካ እንሄዳለን። ስለዚህ ጴንጤ ስድብ ፈርቶ ኢየሱስን የሚተው ጴንጤ እኔ አላየሁም። ያ እንደዛ የሚያደርጉ ካሉ ያልገባቸው እንደዛ ያደርጋሉ። አንቺ ያ አይተሻል። ግን እኮ በዓላማቸው እኮ ደረቆች ናቸው ባባላሉ ደግሞ እዛ ስራቸው። እኔ ጴንጤ ማለት ወይ ኧረ በወላዲት አምላክ ይለብላል ሲያወርባል። አንቺ በቃ ጽኑ ናቸው በዓላማቸው። ታስታውሻታለሽ ያችን ሴትዮ እየተባባሉ ማለት ነው። ታወራላችሁ እኮ ምን ቤተሰብ አይደል እንዴ? እንሰማለን እኮ እናያቸዋለን። ወይኔ በቃ ድርቅ ካለች አንዴ ኢየሱስ ጌታ ነው ካለች በቃ የጋሪ ፈረስ እንደማለት ነው። እና ምን ትበልህ እህትዬ፣ ኢየሱስ ጌታ ነው ከማለት ውጪ ምንድን ነው የሚባለው? ምንድን ነው የሚታመነው? ያቺ ደረቅ ጴንጤ ያልሻት ታዲያ ምን ትበል? ረጠብ እንትልልሽ ምን ትበል? አይ መቤቴን መቼስ አታማልድም ምን አይተን ማርያም ታማልዳች ብለን እንበል እኮ ምን አንብበን የተነበበ እስቲ አሳዩን። ለአይናችን ማረፊያ የሚሆን ከእግዚአብሔር ቃል ላይ ያሳዩን። ይኸው ማርያም ታማልዳች ብሎ የሚል የለም። በብርሃን ተፈተሸ ተበረበረ 66ቱ መጽሐፍ አይደለም 80 ሌላ የምታጽፉት ካለም እንግዲህ ለወደፊት እንጠባበቃለን እንጂ የለም። አለመኖሩን ደግሞ እራሳችሁ መሰክራችሁ የለም። መምህራችሁም ምረታ አየ መጨረሻ ላይ ያለውን ሰምታችኋል። ገልጬ ማሳየው አትጠይቁኝ፣ ጥቅስ አትጠይቁኝ። ማርያም ታማልዳለች ከሙታን ተነስታለች እያላችሁ ጥቅስ አምጣ ከመጽሐፍ ቅዱስ ላይ እያላችሁ አትጠይቁኝ። ስለዚህ ገልጬ የማሳየው አትጠይቁኝ ጥቅስ አለ። እዩና መኑን የልቤ ሲደርሳል። እኛ ደግሞ አይ የተጻፈ አሳየን እንጂ ያንተን ልብማ ትርታ የሞላልህን ያልሞላልህን እያልን ያንተን ልብ እያየን አይደለም ጌታን የምናምነው የማርያምን አማላጅነት የምናምነው። አምጣ የተጻፈ አሉ እና የማን መቃብር እንደሆነ በማይታወቅበት እስራኤል ሄዶ ባዶ መቃብር ላይ ተንደባለለ፣ አሳየን። ጎልጎታ ሲሄድ አለ መጨረሻ ላይ። ከዛ በኋላ በኮ ጠፋ አለ። እንዲህ አሁን ወንድማችን ምረታ ጠዋፍ ተወደደ እንዴ? አለ አይታችሁ ታውቃላችሁ? እኔ የለ። የማንቂያ ደወል የተባለው ደወሉ ተሰብሮ ነው። በደወል የምታነቃው ትውልድ በደወል አይነቃም። አዳም ብታነቃውም እዚህ የተገለጠው ጆሮ ላይ ኪው 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 ወደ ትምህርት ቤት ልጆች ይገቡበት። እንደዛ አድርገ የአላርምም ደወል አስደውለ ስጋውን ነው የምታነቃው። ደወል የሚያነቃው ስጋህን ነው። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ያለው። አንተ የምትተኛ ንቃ። ሰው የሚነቃው በምንድን ነው? በወንጌል ስብከት፣ በወንጌሉ ብርሃን እንጂ በደወል አይደለም። ደወልማ ከተማን የሚበጠብጥ ደወል እኮ ስንት አለ። እኔም ተነስቼ ተከራይቼ የሚሆን ገዝቼ ላጮኸው እችላለሁ አልኩ። 6ቱን ክፍለ ከተማ የሚነቀንቅ እንደምንም እንትን ብዬ ልገዛ እችላለሁ፣ ከዱባይ አስገብቼ ማለት ነው። እና እሱን ጓ ስላደረገው የአዲስ አበባ ሕዝብ ከተኛበት ሊንቀሰቀስ ይችላል። ሰው የሚነቃው በደወል አይደለም፣ በክርስቶስ የክብሩ ወንጌል ብርሃን እንጂ። እና ምሬ ብልጥ ነው፣ ምረታብ ነው። ሳቆላምጠው ምሬ ያልኩት ጠፋ። ጧፉን መታ አረገ። በቃ
እኔም ልግባ እንዴ ወደ አዲስ አበባ? አሁን ማን ነው ጧፍ ብሸጥ የሚገዛኝ? ጴንጤ እንዴ? የማንቂያ ደወል ብዬ እኔ ሳይሆን የሆነ ነገር አድርጌ ጧፍ ብሸጥ እነ ዳኒ ናቸው በሰላማዊ ሰልፍ የሚወጡብኝ። እኔ ከማመፄ በፊት ኢንቨስት አደርጋለሁ። መጀመሪያ ትንሽ ከዛ አምጽባለሁ። አሪፍ ፕሮፊት ከሰራ በአይሱዙ አስጭኛ አልኩ። በቃ ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ፣ መሰረተ ክርስቶስ በእያንዳንዱ ቸርች እያደልኩ እያንዳንዱ ማህበረ ምዕመናን ስትወጡ ለበረከቱ 10 ወይ $100 እየገዛችሁ ግቡ ብዬ ብል እንዳለ ብቸበችብ ልማታዊ ባለሀብት አልሆንልህም። ከዛ 2 ያፈሰሰ ዲያቆን ጠርቼ ጋርድ አረጋል። ለምንድን ነው ዲያቆን የመረጥከው ብለህ ካልከኝ እዛ ነው የደጀ ሰላም የሚበላ በጣም ስላለ ትንሽ ትከርሻው ሰፋ ሰፋ ያለ ቢገኘው እዚህ ፔንቴው ጋር የለማ እዛ ነው ሲሳይ ዘለለለ እና ትንሽ በዘኬ ትንሽ ደንደን ያለ በግራና በቀኝ አሰልፌ ቁልፌን እያጠለጠልኩ በቃ እወጣልሃለሁ ማለት ነው። ጌታ ግን ይወዳቸዋል። እውነቱን እኮ ያውቁታል። መምህራን የተባሉት እውነቱን ያውቁታል። አንብበው ሳይሆን ሰምተው በደንብ የሚሰሙት የኛን የወንጌላውያንን ስብከት መጽሐፍ እንደ ጉር ነው የሚነበበው። የዶክተር መለሰ ወጉን የማያነብ የኦርቶዶክስ መምህራን አለ እንዴ? ይህን ዶክተር መለሰ ወጉን መጽሐፍ ማለት ነው ቁጥር 1 ቁጥር 2 እያልኩ ሲከተክቱ እኮ ነው የሚኖሩት። ተከታታይ ይዘውልህ ማለት ነው። አንዳንድ ጴንጤ ተከታታይ ያወራል፣ አንዳንዱ ተከታታይ መጽሐፍ ያነባል። ለዚህ እኮ ነው አንድ ሰው አስቀድሞ ስምህን ማጥፋት ከጀመረ ተጽዕኖ ፈጥረህበታል። ተጽዕኖ ፈጥረህበታል። አንድ ሃይማኖት አስቀድሞ ስምህን ማጥፋት ከጀመረ ተጽዕኖ ፈጥረህበታል። ኦርቶዶክስ ለዚህ ነው መጀመሪያ ጴንጤ ማለት መናፍቅ፣ የሰይጣን ቁራጭ፣ የእንትን ግልባጭ ምናምን ነገር እያሉ በሙሉ መጥፎ ነገር ለጴንጤ ሰጡ። ለምን? አይ ህዝባችንን እንደዚህ ብለን ካላልነውና እነሱን እንዲጠላ እነሱን ሚስ አንደርስታንዲንግ እንዲደረጉ ካላደረግን ይሄ ህዝብ ዝም ብሎ ሊጎርፍ ነው። ስለዚህ እንዳይሄድ ያለን አማራጭ በስብከት አንችላቸውም። መጽሐፉን ነው ደግሞ የገለጡት። እዛ ቤት ደግሞ መጽሐፉ እንዲገለጥ አይፈለግም። እውነቱን ነው የምነግርህ። እዛ ቤት መጽሐፍ ቅዱስን እንድትገልጥ አይፈቀድም። ከገለጥ ከራሱ ቄስ ሳትይዝ አትግለጥ ይለዋል። ምን ቄስስ ብትይዝ ምን ሊሆን ነው? ቄስ ሳትይዝ አትግለጥ ይላል። ምን ማለት እንደው ታውቃለህ? እኔ ገጠር ስላደግኩኝ ብዙ ጊዜ የሚመጣ ምንድነው ተብሎ ሲባል ሰይጣን እንዳይመታት። ገጀራው ታዲያ ምን ያደርጋል? ሰይጣን አይቶ እንዲፈራ
የማይገናኝ ነገር በዚህ በጎንደርና አካባቢው ላይ እናቶች ሲወሉ ብረት ምጣድ ነው የሚደበድቡት። የማይገናኝ ምጣቸው ሲመጣ ማለት ነው። የማይገናኝ ነገር እህት አለምዬ፣ የማይገናኝ ነገር የሆድ ቁርጠት ሲይዙ ግርግዳ ፌጦ ስጠው እንጂ ግርግዳ በቴስታ በሆነ ነገር ምታው እየተባለ የማይገናኝ ነገር ወንድሜ ኦርቴ እንደዛ ነው የምትልልህ። የማይገናኝ ነገር ለድህነትህ ትሰጥህና ወይ ትነግርህና ይማረነ ወይ ሳል እንዴ በሰው ነፍስ ላይ ቀልዶ እንደዚህ ይማረነ ወይ ሳልንማ ማለት አይቻልም። ተናገር እንጂ ወንጌሉን ተናገር እንጂ። የማይገናኝ ነገር እኮ አልኩህ። ሰይጣን ቆንጨራ አይቶ ይፈራል ብሎ ይልሃል። አላያችሁም? እናትሽ እኮ እንደዚህ ታደርግ ነበረ እህትዬ። አሁን ምነው ጨዋ ለመምሰል ፈለግሽ? ቢሎ፣ ገጀራ፣ ጦር፣ አንካሴ አደን የሚሄዱ ነው የሚመስሉት። ከአራስ ቤት የወጡ አይመስሉም። አደን የሚሄዱ ነው የሚመስሉት። የያዙት ቆንጨራ ለምደው ተብሎ ሲባል ሰይጣን አይቶ ይፈራል ብሎ የሚል ይታይ። ሰይጣን መንፈስ ነው። ያንቺን የዛገ ቢለው ኧረ ቢኒ ተፋቱኝ። የኢትዮጵያ ሴቶች የዛገ ቢሎ ይዛለ ትወጣለች። የማይገናኝ ነገር አይገናኝም እኮ ነው ብዬ የምለው። ድንገት መንገድ ላይ ከብቶች በምጠብቅ ስበሳ ላይ ስማችንን ሲጠራው እንደዚህ እኮ ብለው ጠራ መልስን በሚለጥቀው ቀን ከጠራህ ይሆናል። እሺ የማርያምን ብቅል እየፈጨሁ ነው በለው ብለውን ሲያስብሉን ነበር። የሚጠራኝን ድምፅ እየሰማሁ ዞር ዞር ስል የለም። ጌታ ይጥራኝ፣ ማን ይጥራኝ፣ ቄስ ይጥራኝ፣ ሰይጣን ይጥራኝ አላውቅም። ግን ቄስ ይጥራ ምናምን ነገር ብሎ የሚባል ነገር ታውቃላችሁ አይደል? አሁን እኮ ከተሜና ባላገር ሆነን ነው አልግባባ ብለን ያልነው። አየህ እዚህ እንደወረደ ነው ሁሉ ነገር። ቄስ ይጥራው፣ ስምህን ቄስ ይጥራው ይላል። ቄስ ይጥራኝ፣ ሰይጣን ይጥራኝ፣ እግዚአብሔር ይጥራኝ አላውቅም። ገብቼ ግን ለእናቴ ስነግራት የማርያምን ብቅል እየፈጨሁ ነው በለው፣ የእመቤቴን ብቅል ይላል። ለምን አጥንት አትከካም አልኩ። ሰይጣን አወላግዶ ነው የሚሄደው። ማርያምን የት ይፈራትና? ግልጽ አይደለም እንዲ አማርኛ። ብቅል እየከካው ነው ጥላ በቀኛው ለኛችሁ በሉ ይላሉ እህታቸው። ጠበል ፍቱን ነው ይሉልሃል። ውልቅ ብሎ ይወጣላታል ምናምን ነገር ብለው ሄደው 20 ሊትር ጃሪካ 20 ሊትር የሚይዘው ቢጫው ጃሪካ በሱ የሞላ ቁጭ ብለው ከተራራ ስር የፈለቀ ለብ ያለ ውሃ ነው ጠበል የሚባለው። በይጠጭው ጠጭው ብለዋት በ5 ሊትር በጨዋ ጀሪካ 4ቱን ማለት ነው ሲጠጡ ያስመልሳቸዋል። ላያስመልስህ ነው እንዴ ብራዘር? የውሃው ብዛት እኮ ራሱ ያስመልሳል። የውሃው ብዛት ሆድ ውስጥ ያለ ምግብን አይደለም አንጀትን ራሱ ጎልጉሎ ሊያወጣው ይችላል። ከውሃው ብዛት የተነሳ ይሄው ውልቅ ብሎ በቃ ይወጣልሻል ምናምን ነገር ብለው። ሰይጣን ውሃ አይፈራም። ግልጹን ልንገርህ፣ መድኃኔዓለም ምስክሬ ነው ስልህ፣ ሰይጣን ውሃ አይፈራም። ሰይጣን ዘይት አይፈራም። አንዳንዱ ደግሞ ሰይጣን ቅቤ ይፈራል ብለው ቅቤ ሁሉ እየተቀቡል። ቅቤ አንተ ውልድ በደንብ ታቀቢስ እርግብግቢትሽ ላይ በደንብ ሰሪ ምናምን ነገር አይፈራም። ሰይጣን ቅቤ አይፈራም፣ ዘይት አይፈራ፣ ውሃ አይፈራ። እውነትን የምልህ አይፈራም። እበትም ተለቅለቅ ከፈለግ አይፈራም። ቁርጡን ነው የምነግርህ አልኩህ። በመናፍስቱ ዓለም በሰይጣን ዓለም ውስጥ አንድ ስም ብቻ ጥራ። ብዙ ስሞች ብጠራ ማርያም 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 ብትል ምንም ጠጉን ይዞ እግሩን አጣፍሮ በንቀት እንደሚያይ እንደዛ ነው የሚያይ ክፉ መናፍስት ኃይላት።
ምንም ሚካኤል 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 ገብርኤል 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 ብለህ ብትል ምንም 21 ቀን እንደተዋጋው ያውቃል ቅዱስ ገብርኤል። በአየር ላይ ስልጣን ያለው የፋርስ አለቃ ማለት ነው። 21 ቀን 21 ቀን ማለት ነው። አርሴማ 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 እስኪ አንድ አርሴማ ብሎ አርሴማ 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 ምንም ዶጭ ተው እባክህ ዝም ብሎ ይጮህ የገረገራ ተደግፎ የሚጮህ እኛ ላይ ምንም ጥቃት አያደርስ ነው የሚሉት የክፋት መንፈሳውያን ሰራዊት ማለት ነው። ዳር ዳር የቆሙ ያዩሃል። ቆይ አንዴ አቡነ ሀብተ ማርያም ብሎ አቡነ ሀብተ ማርያም ምንም አታመጣም። ደግሞ የማንን ሽማግሌ ነው የሚጠራው ነው ብሎ የሚልህ እየቀያየርክ ከሶሪያ ወደ የመን፣ ከየመን ወደ እስራኤል፣ ከእስራኤል ወደ አርመን፣ ከአርመን ወደ ቱርክ፣ ከቱርክ ወደ ኢትዮጵያ የፈለከውን ስም ጥራ። ምንም ድንግጥ አይሉም። የፈለከውንም መጽሐፍ ማንበብ በመጽሐፍም ደረጃ ድርሳነ ሚካኤል ብለህ ብትል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳን ዘቅዱስ ሚካኤል ሊቀ መላእክት ወንጠበዩ ክቡር ወትሕትናሁ ጸጸጸ ብለህ ብትል ምንም እንደማይመጣ ያውቃል። ተረጋግጦ ነው የሚያላግጥብህ። ቆይ ድርሳነ ገብርኤልና ድርሳነ ሩፋኤል እሱ በጣም ፍቱን ነው ብለህ ብትል ምንም ዲያጋ በዳቦ ብለህ ብትል በዳቦ አይደለም በእንሰት በቆጮ ለምን ምንም እኮ ማለት ምንም ዲያጋ በዳቦ ትላለህ እንዴ? አይሻልም? በአምባሻ ይሄን ሰይጣን ያባረዋል ብለህ ማለት ነው። ምንም ሰይጣን የሚፈራው ልንገርሽ እህቴ ስሚኝ እህቴ፣ በዚች ጥቂቷ ዘመኔ ያየሁትኝ መጽሐፍ ቅዱስን ከገለጥክ የእሱን መሸነፍ የኢየሱስን ማሸነፍ በግልጥ ስለተጻፈ ሊያቅብኝ ነው ይላል። የኢየሱስ ማሸነፍና የሰይጣን መሸነፍ ብቻ አይደለም። በአሸናፊው በኢየሱስ የሚያምኑ ሁሉ እሱን እንደሚያሸንፉት ስልጣን እንደሚሰጣቸው የተጻፈውን ሁሉ ሊያነብ ነው። ሰው ካነበበ ሊያምን ነው ሰው። ስለዚህ ምን ይባልና ምን ተብሎ ይዶለታል? በክፉ የመናፍስት ዓለም ላይ መጽሐፍ ቅዱስን ማንሳት መናፍስት ዓለም ይበጠበጣል። ጌታ ኢየሱስ ምስክር እኮ አልኩ፣ ይተራመሳል። ዓለም ያለውን ሁሉ ሰማያትን ነው የሚከፍተልህ እግዚአብሔር። ጌታዬ ኢየሱስ ምስክር ነው ብዬ የምላችሁ። በተለይ አንድ ራእይ ማረሳው መጽሐፍ ቅዱስን እያነበብኩ ነበር ያለሁት። ተጽፎ ተቀምጧል። አምላክ የእግዚአብሔር ምስክር አዶ ነው። ከዚህ በፊት ነግሬያችሁ እንደሆነ እግዚአብሔር በጣም ስለሚናገረኝ እጽፋለሁ፣ እሰማለሁ። ኢትዮጵያ ውስጥ በነበርኩበት ጊዜ ነው ከሰማይ አንድ ሌሊት ጌታ ሲያሳይ ከሰማይ ፍም እሳት ይወረወርብኛል። እና ይወረወርብኛል፣ አያቃጥለኝም፣ አመልጣለሁ። ይወረወርብኛል፣ አመልጣለሁ። የእሳት ፍሞች ናቸው የሚወረወሩት። የሚወረወረው ከደመና ውስጥ ነው። ጌታዬን ያሳየኝ። ሲያሳየኝ በቃ ብራዘር ሲያሳየኝ አሳየኝ ነው ብዬምለው እና ምንድን ነው ብዬ ያልኩኝ እኔ ከሰማይ የሚወረወር እግዚአብሔር ነው በሰማይ የሚኖረው፣ እንዴት ከደመና እሳት ይወረውርብኛል ብዬ ማለት ነው። ከዛ በሌላ ቀን ደግሞ ጦር ይወረወርብኛል። የሚወረውሩት ጦር እኔን አይመታኝም። መሬት ላይ ከፊት ለፊቴ ግማሹ ከግራ ከቀኝ እየሄደ መሬቱ ላይ ይሰካል። ለእኔ ነው የሚወረወረው፣ ግን በፍጹም አይወጉኝም። ጌታዬ ኢየሱስ ለዘላለም ስም ይባረክ። እኔ ግን ደግሞ እኔ ሰወረውር ከምድር ሆኜ ሰወረውር
ደመና ውስጥ ያሉ አካላትን እመታቸዋለሁ። ይህንን ህልም አየሁ። በጣም ሲሪየስ የሆነ ህልም ነው። ጌታ ሆይ ምን ይሆን? እኔ አንተን እየፈለግኩ በቅንነት ፊትህ እየጸለይኩኝ በደል ኃጢአት ካለ ይቅር በለኝ። የምሕረት አምላክ ነህ። ልታጠፋኝ ነው እንዴ? በእሳት ምን ስላጠፋው ነው? እየየ በጌታ ፊት ጌታ መንፈስ ቅዱስ ይናገር የለ በሌላ ቀን ኤፌሶን 6ን ሳነብልህ አይኖቼ ቦጋሉ። መንፈሳዊ አይኔ ማለት ነው። ኤፌሶን 6 ምን ነው ብሎ የሚለው? እዛ ቤት ሰኔ ጎልጎታ ያንብብ ብራዘር። ኤፌሶን 6 ምን ነው ብሎ የሚለው? ጌታ ቅዱስ ጳውሎስ የተናገረው የጨለማው ዓለም ገዢዎች የክፋት መንፈሳዊያን ሰራዊት በአየር ላይ ስልጣን ያላቸው ማለት ነው። ከነሱ ዓለም እንደሚወረወር ጌታ መንፈስ ቅዱስ ነገረኝ። እኔ ሁሌ ስጸልይ ወንድሞች እናቶች፣ ሁሌ በጸሎት ውስጥ በምጸልይ ሰዓት ላይ አለቃሚ ብሎ ካለው ከክፉ ከመናፍስት ኃይላት ጋር ነው የምዋጋው። ልንገራችሁ፣ ስጸልዩ የእግዚአብሔር ልጆች አለቃኔ ብሎ ትእዛዝ ከሚሰጠው ከክፉ የመናፍስት ኃይላት ጋር ነው መዋጋት ያለባችሁ። ይሄ አመድና አተላለ የሚልከሰከሰውን ተዩ። በየደጀ ሰላም የሚሯሯጠው በየጎጡ በየጥጋጥጉ ተዩ። እሱን ታዞ ነው እሱ አስፈጻሚ ነው። እሱን የላከው አለ። ሃይራርኪ ስላላቸው እሱን የላከው አለ። ይሄ አመድ ላይ የሚልከሰከስ ማምን ያደርግልሃል? እሱን አለቃውን ነው መምታት። አለቃውን ስትመታው ጭፍራው ይበተናል። ኢየሱስ የእግዚአብሔር ልጅ ምስክር እኮ ነው አልኩ። ዘንዶውን ነው መዋጋት። የቀደመውን እባብ ሉሲፈር ነኝ እያለ የሚል የጨለመው ዓለም ገዢ ትእዛዝ ከሚሰጥበት ከፍታ ላይ በተቀባው በአብ ልጅ በኢየሱስ ክርስቶስ የቤተ ክርስቲያን ራስ በሆነው በሞቱና በትንሣኤው ኃይል በመንፈስ ቅዱስ ብርሃን እሱ ነው መቃወም ያለብን። በኋላ ነው አልኩ ጌታ ኤፌሶን 6 ረስዱ ምንድን ነው ብዬ እኔ ጥያቄ ስጠይቅ እንዴ ጌታ ሆይ እንዴት የሳትፍን ቴንክ ዩ ሎርድ። አንቺም አይተሻለ እህቴ አይተሻለ። ይህንን በቃ እሱ እግዚአብሔር አይደለም። እኛን እግዚአብሔር ሊያጠፋን አይደለም። ሊያጠፋ የሚፈልግ ያኛው ነው። አይችልም። እስኪ አይችልም በሉ። ዲያብሎስ አይችልም። የእግዚአብሔር ልጅ ኢየሱስ ሽባ አድርጎታል ለዘላለም። አይችልም። እምነታችሁ ጽኑ ይሁን። በእግዚአብሔር ልጅ ላይ ያላችሁ እምነት ማለት ነው። ቃሉና የቃሉን ሰይፍ ታጠቅ። ጌታ መንፈስ ቅዱስን ሙላኝ በለው። ጸጋን ሰጠኝ በለው። ምንድነው ያየው? መሌ መለስ አሁን የገባው ማይክል ደህና ነኝ ጌታ ይመስገን። ምንድነው ያየው? እኔ ብዙ ጊዜ ያለው አንተ ለአንተ ሲጸልይ ብዙ ጊዜ ያለው በተለይ ለእናንተ ይጸልያለሁ። እግዚአብሔር ለአንተ ብዙ ጊዜ ያሳየኛል፣ ብዙ ጊዜ ይናገረኛል። ሊገባ ሲሞክር አታስገባኝም እና ቢኒ ያቀኛል መሰለኝ እና አንድ ቀን የመጀመሪያ ጊዜ ያየሁት ማታ ራእዩን አይቼ ጠዋት አንተ የሰበክ ልትነቅልና ልታፈርስ ዘንድ ስልጣንን ሰጥቻለሁ የሚለውን አንተ ሰበክ። ያንን እንዴት አየው ብትለኝ እንደ ራይዝ ተዘርቶ እንዴት እንደሚበቅል ታውቃለህ እንግዲህ። ሩዝ በነዛ ውስጥ ትላልቅ የዘንባባ እንትኖች አሉ፣ ያረጁ እነዛን ነቅለ ምን ታረጋለህ? እንትን ጎትተ ነው የምታወጣው። ያለባስከው አለባበስ ደግሞ ቆንጣ አድርገህ በቃ ተዘጋጅተህ ከነዛ ውስጥ ለቅነ ታወጣለህ። በቃ ይህንን አይቼ ልትነቅልና ልታፈርስ ዘንድ የሚለውን
ሁለተኛ ቀን ሰበክ። በቃ አሜን እግዚአብሔር ኮንፈርም አረገኝ ብዬ በጣም እግዚአብሔርን ሲያመልክ ነበር በጠዋቱ እና ሌላ ቀን ባለፈው ስለ ዳጊና ስለ አንተ ስለ ዳኒ በቃ ለነዚህ ለእናንተ ለሁላችሁም ወስኜ ስጸልይ እግዚአብሔር አሳየኝ። በዛ መካከል ደግሞ በጣም ከባድ ብርሃን ሆነ። መጸለይ ሁሉ አቃተኝ። ከባድ ብርሃን መጣ። በቃ አቃተኝ። በቃ መልኮ ውስጥ ሆንኩኝ። በቃ ስለ ዳጊ ሲናገር ዳጊ ከዚህ በኋላ ሲያገለግል ኖርማል ነው አያገለግልም። በቃ እንደ ድሮ አገልግሎ ዘምሮ ብቻ መውረድ የለም። እግዚአብሔር ክብር እንደሚገለጥ ተናገረ። አሜን። ለአንተ ደግሞ ሲናገረኝ በቃ እባቦችን ስትረግጥ በእባቦች ላይ ስትሄድ አየሁ። ሃሌሉያ። እባቦች ላይ ስትሄድ አየሁ። አንተ ስትናገር ቃሉን ስትናገር ብዙዎች እንደሚነኩ እግዚአብሔር ተናገረኝ። አሜን። እግዚአብሔር በቃ ከአንተ አፍ ሲወጣ ዝም ብሎ ቃል ብቻ አይደለም የሚወጣው። በቃ እግዚአብሔር ይናገራል። ሲናገር በቃ ሰዎች ይነካሉ፣ እንደሚነኩ እንደሚፈወስ እግዚአብሔር ተናገረኝ። በዛ ላይ በቃ ያየሁት ምንድነው? ብዙ እባቦችን እየረጋገጥክ ስታልፍ አየሁ። እየረጋገጥክ ስትሄድ አየሁ። በቃ በልጄ እባቦችን አስረግጣለሁ እያለ ሲናገረኝ በጣም በድንቅ በቃ በተአምር እያመለኩ በውስጤ በእምባ በቃ እያለቀስኩ ነው። ሁሌ የሚሰማ ከፌስቡክ ጀምሬ ነው አንተ የሚከታተልኝ። ኦኬ በቃ ከፌስቡክ ጀምሬ ገና ቲክቶክ ሳትመጣ በፊት ጀምሬ ነው የሚከታተል የሚሰማት። እግዚአብሔር በቃ በብዙ እንደሚጠቀም አምናለሁ። ደግሞ እግዚአብሔር ከአንተ ጋር ነው። ከዚህ የበለጠ ገና ብዙ ተአምር ይሰራል። ገና ይሄ ጅማሬ ነው። ገና ጅማሬ ነው። በእግዚአብሔር ፊት ለእግዚአብሔር ክብር ይሁን። ይህን ነገር እንግዲህ መሌ ለእኔ ብቻ ሳይሆን ለእናንተም ሁሉ ጭምር ለአንተም ጭምር የተሰጠ ለዳኒም፣ ለቤካም፣ ለአልሚዬም፣ ለቢኒም፣ ለገኒም፣ ለውቤም፣ ለብሩኬም ለሁሉም ነው የተሰጠው። በእግዚአብሔር ልጅ ስም ታዛ ውስጥ ጥላ ውስጥ ላለን በስሙ ለምናምን ንስሐና የኃጢአት ይቅርታን ያገኘን እባብና ጊንጡን ትረግጡት ዘንድ በጠላት ኃይል ሁሉ ላይ ነው ያለው። በጠላት አንዳንዱ ላይ አይልም፣ ሁሉ ላይ ኃይል ስልጣን እንሰጦቻቸዋል ያለው። የሚጎዳችሁ ምንም የለም። ነገርኳችሁ። እነዚህ ጭፍራ ከሆኑት ጋራ አትታገሉ። ከዛሬ ጀምሮ ከጸለያችሁ በክርስቶስ ኢየሱስ ደም እናንተና ቤታችሁን ሸፍናችሁ በእግዚአብሔር ቃል ታጥቃችሁ በመንፈስ ቅዱስ ኃይል የክፋት መንፈሳዊያን ሰራ በአየር ላይ ስልጣን ያላቸው የጨለማ ዓለም ገዢዎች አሉ። የስልጣን ሃይራርኪ አላቸው። እነሱን ምታ ህይወትዬ። እነሱ ጋር አሁን አለቆች ላይ ነው፣ አለቆች የተባሉት ላይ ባህሩን እኔ ነኝ የምገዛው። አንዴ የምንሰማው በድምፅ እየጸለይኩ እያለሁኝ ከክፉ የመናፍስት ኃይላት የወጣ ድምፅ ነው። ድምፁ ቃል በቃል ወንድሞቼ ናቶቼ ምን ብሎ አለኝ? የሩሲያውን ትችለዋለህ አለኝ። ድምፅ ነው የምሰማው። አገሮች በተለያየ ምድር ላይ በአሜሪካ ላይ፣ በአውሮፓ ላይ፣ በራሽያ ላይ፣ በቻይና ላይ፣ በኢትዮጵያ ላይ፣ በህንድ ላይ የሚሰራ የክፋት መንፈሳውያን ሰራዊት ሰይጣን በዓለም ዙሪያ አንድ ቢሆንም የስልጣን ሃይራርኪያቸው ግን የተለያየ ነው። አሁን በኢራን ላይ የሚሰራው የፋርስ አለቃ የሚባለው ገብርኤልን 21 ቀን የተቋቋመ መንፈስ ነው። ልብ በል። ዘመኑ በዳንኤል ዘመን ስለሆነ ታሪኩ የሚቀየር አይመስልም። የእግዚአብሔር ሕዝብ ጠላት ነው በኢራን ላይ የሚሰራው ማለት ነው። አይሁድ የሚባል ሕዝብ እዚህ ምድር ላይ እንዲኖር አይፈልግም። ከድሮ ጀምሮ ማጥፋት ነው የሚፈልገው እስራኤልን፣ ግን አይችልም። ዘመኑ የትኛውንም ያህል ርቀት ቢሆን ብራዘር፣ በክፉ የመናፍስት ኃይላት ዘንድ ይሄ ነገር የታወቀ ነው። የግሪክ አለቃ ደግሞ የሚባላል እዛው ዳንኤል ላይ ስታነብ ይሄ በጣዖታት ላይ የተሾመ ማለት ነው። ግሪክ በጣዖቷ ትታወቃለች። ግሪክ በጣዖቷ
ታውቃለች። ስፒሮስ የሚባለው ሰው ባለፈው ታይታችሁ ኬፋሎኛ የሚባለው ቦታ ላይ ብርቅዬ ሁሉ ሲያሳየ የነበረው እባቦቹ ከየት እንደሚመጡ አይታወቁም። በኦገስት ወር ጋር ግን ብቅ ይላሉ። ሰዎች ሁሉ ተሸክመዋቸው የሚመጡ እነዚ እባቦች ከዓመት እስከ ዓመት አይታዩም። የሚመጡበት ምንጫቸው አይታወቁም። ሳይንቲስቶች ሁሉ የግሪክ ሳይንቲስቶች ፈልገው ሞክረው አልታወቀም። እባቦቹ ግን ይገለጣሉ በየጊዜው። በእባብ ላይ የሚገለጠው ማን ነው? አየህ፣ ለጥ ብሎ ተኝቷል። ግሪክ ሀገር ላይ ተጋድሞ ተኝቷል ማለት ነው። በዓመት አንድ ጊዜ ብቅ ብለው እየሰው ላይ እየደነሱ እየጨፈሩ እባቦቹ ወደየጓዳቸው ወደየጉድጓዳቸው ይገባሉ። ከየት እንደሚመጡ አይታወቁም። ምንጫቸው ከየት እንደሆነ አይታወቅም። በሌላ ቀን አይመጡም። በዛኛው ቀን ግን ይመጣል። ያ ቀን ደግሞ ማርያም የተወለደችበት ቀን ተብሎ የሚባለው ቀን። እኔ ይህንን ይኸውልህ በግርድምድም አንተ ማለት እንደው ጌታ ሆይ ምናምን ነገር ብለህ እንኳን ማለት እስከማይጠብቅ ድረስ የእግዚአብሔርን ቃል ስታነብ ይሄ ድሮውኑ ጀምሮ የአርጤሚስ ንግስት የምትባለው አለች አይደል? ከሰማይ ለወረደው ምስሏ እየተባለ የሚባል በነ ጳውሎስ ዘመን በአቴና በቃ እሱ ነው። ይኸውልሽ እህትዬ እሱ ነው። እኔ እግዚአብሔር ሰው ነኝ አልኩ። እሱ ነው በጣዖት አምልኮ ምድሪቱን ያሰረ ማለት ነው። እኔ ከሄድኩ በኋላ አለ ቅዱስ ገብርኤል ለዳንኤል፣ እኔ አሁን ከዚህ ጋር ከአንተ ከሄድኩ በኋላ ከዋነኞቹ አንዱ ሚካኤል ይረዳ መጥቷል። እሱም በዛ ተውኩተኝ እና አሁን እኔ ከሄድኩ በኋላ ሚካኤል እኔ ሊረዳኝ እንደመጣ ሁሉ የግሪክ አለቃ ደግሞ የተባለው የፋርስን አለቃ ሊረዳው የግሪክ አለቃ ደግሞ ይመጣል አሉ። አየህ፣ ቅዱስ ገብርኤል ከፋርስ አለቃ ጋር ሲዋጋ ሚካኤል ሊረዳው መጣ። ሚካኤል ሊረዳው ሲመጣ ደግሞ የፋርስ አለቃ ደግሞ የግሪክ አለቃ ደግሞ ለፋርስ አለቃ ሊረዳዳ መጣ። አየህ ሃይራርኪ አየው እንዴት እንደሚረዳዱ በቅዱሳን መላእክት አለ። ሚካኤል ገብርኤል ሊረዳው መጣ ጦርነቱ ላይ። በክፉ የመናፍስት ኃይላት ደግሞ የግሪኩ ላይ የሚሰራው ማን ነው? በኢራን በሚባለው የምድር ክልል ላይ የሚሰራ የፋርስ አለቃ ሲመታ የግሪኩ አለቃ ዝም ብሎ አያይህም። ቃል በቃል አወራኝ አልኩ። ድምፅ ላይ የሰማሁት የራሽያውን ትችላለህ አለ። አዎ እችላለሁ። ተነስቼ ያልኩት ይህን ነው። አዎ እችላለሁ። በማን? በአምላኬ በኢየሱስ ክርስቶስ። አርማቸውን ሁሉ እዩዋቸው። የአንዳንዶቹ በየባንዲራቸው ላይ ሎጓቸውን ሁሉ እዩ። የሚያደርጉት ስፖርት ሜዳ ሂድ፣ የትኛውን ቦታ ላይ ሂድ፣ የሚያደርጉት እኔ አሁን የማንቸስተር ዩናይትድ አርማ ምንድን ነው? ቲሸርቱ ላይ ያለው ሲጠሯቸው ራሱ ሬድ ዴቪል አይደል የሚባሉት? ቀያዮቹ ሰይጣኖች አደ ተብሎ የሚባለው አርማው ምንድን ነው? ላው ላይ ያለው ሎጎ አየህ፣ ካላስተዋልክ እየተጃጃል ከሱሉ እየለበስክ ትወጣለህ ማለት ነው። ኤርሚያስ ደግሞ ይህ ልታካብድ ነው ወይ ምናምን ነገር መብትህ ነው ብራዘር። የፈዘዘ ጴንጤ ለብሰው ትሄዳለህ። እባቡን ብታገኘው ትለብሰዋለህ። እንደዛ ብሎ ሲለኝ የራሽያ ባንዲራ ላይ ያለውን አሞራ መሰል አይታችሁታል? ክንፍ ያለው እሱን ያየሁትኝ። ከዛ ነው ድምፅ የሚወጣው። አገሮችን በሙሉ ዮሐንስ በመልእክቱ ላይ ሲናገር ዓለም በክፉ እንደተያዘች እናውቃለን ይላል። ዓለም በክፉ እንደተያዘች እናውቃለን ይላል። እና ተራራው የኔ ነው ብሎ የሚል የክፋት አጋንንቶች አሉ። የተራራው አምላክ ነኝ ብሎ የሚባል ነገር የለም። የተራሮችም የሸለቆችም አምላክ እግዚአብሔር ነው። የወንዙ አምላክ እኔ ነኝ፣ ውሃውን እኔ ነኝ ያስኩት፣ ባህሩን እኔ ነኝ ያስኩት ይላል። የሚባል ነገር የለም። በራእይ መጽሐፍ ላይ ስንት ያስታውሳል? ይሄንም የውሃውን መልአክ ያለህና የነበርክ ብሎ የተናገረውን የሚያስታውሰዋለህ? የውሃውን መልአክ ብሎ የሚል ትዝ ይላችኋል?
ማነው ትዝ የሚለው? እስቲ የሚያውቅ ሰው ጥቅሱን ያምጣ። ልፈትናችሁ እስቲ በዚህ የውሃውን መልአክ ብሎ የሚለው ማለት ነው። እንመልሰው ወይስ ራእይ 16 ላይ ያለው ነው አይደል? አንብበው እስኪ። የውሃውን መልአክ ካገኘው ማለት ነው። ጥቅሱን አልነግራችሁም። ሶስተኛውም ጽዋውን በወንዞች ውሃ ኢኑ ነኝ የኢየሱስ ልጅ መጣቸው። እሺ ቁጥር 5 የውሃውን መልአክ ያለህና የነበረህ ጌታ ሆይ ቅዱስ ሆይ እንዲህ ስለፈቀድህ ጻድቅ ነህ። ቅዱሳንና ነቢያትን ደም ስላፈሰሱ ደምን ደግሞ አጠጥታቸዋል የሚገባቸው ነውና ብሎ ሲናገር ምን ማለት ነው? የውሃውን መልአክ ማለት ነው። እየጠየቀኝ ነው። እኔ ጥያቄ ከጴንጤ አልክ። አይ ዝም ብዬ ለህዝቡ ነው ለአንተ ብቻ አይደለም። ምን ማለት ነው? አሁን እንግዲህ ነገር አየው ባህሩን ውቅያኖሱን እኔ ይዤዋለሁ ብሎ የሚል ክፉ መንፈስ አለ። ሳይሾም ተሾም ያለው ተሰጥቶኛል ብሎ የሚል ማለት ነው። የተራሮች አምላክ ነኝ ይላል። ዛፉ ተራራው ሸለቆ የኔ ነው ይላል። ይሄ ዓለም ለእኔ ተሰጥቶኛል ይላል። ራሱ እኮ ነው ክሌም ያደረገው የዚህ ዓለም ገዢ ምናምን ነገር ብሎ ራሱን ሾሞ ማለት ነው። እግዚአብሔር የዚህ ዓለም ገዢ ብሎ አልሾመውም ሰይጣንን። እዚህ ዓለም ላይ የዚህ ዓለም ገዢ ማን ነው? ሰው ነው። እግዚአብሔርን ግን ሲበድል ከገዢነቱ ተሻረ። አሁን በክርስቶስ ኢየሱስ ስናምን እኛ ወዴት ነው የተመለስነው? ወደ ገዢነት ነው አይደል የተመለስነው? ነው አይደለም ወገኔ? ስልጣኑን ነጥቆ ነበር። አሁን ግን ስልጣንን ሰጥቻችኋለሁ አለ። የሚጎዳችሁ ምንም የለም። ስለዚህ አሁን የምንጠቅስለት እንደ መዝሙር 24 አይነት ነው። ቴንኪው ተባረኪ። ላመጣው ስላመጣ ይሄ በጣም ምንኛ የተባረከች ናት። አንቺ በጣም ብሩክ ነሽ ማርታ። በውስጤ ያለውን ቃል አመጣችሁ። ምድርና ሞላ የእግዚአብሔር ናት፣ ዓለምና በእርሱ ውስጥ ያሉ ሁሉ ማለት ነው። የማናው? የእግዚአብሔር ነው። ሰይጣን መጥቶ የኔ ነው ይልልሃል። እና በየቦታው ላይ እኔ ነኝ ይልሃል። ስትጸልይ እኔ ነኝ ይልሃል። የውቅያኖሱ አምላክ እኔ ነኝ፣ የተራራውም እኔ ነኝ ምናምን ነገር እኔ ነኝ ይላል። እኔ ደግሞ ኢየሱስ ነው አንተ አይደለም ነው ብዬምለው። አንቺ እንደዛ ነው ማለት ያለብሽ። ኢየሱስ ነው። ማን ነው ለሰይጣን መብት የሰጠው? ሊያማርጥ ይፈልጋል። የቻይናውን ትችለዋለህ፣ የራሽያውን ትችላለህ በለ እንደ ጉልበተኛ ማለት ነው። በክርስቶስ ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። የሚጎዳችሁ ምንም የለም። በጣም ነው የገረመኝ አልኳቸው ወንድሞች እናቶች። ከዛ ማርክ ውስጥ ያ እንደዛ አይነት ድምፅ ሲወጣ ማለት ነው። ስለዚህ ስትጸልዩ ከክፋት መንፈሳውያን ሰራዊት ከአለቆች ጋር ነው እና እኔ ጌታን ከተቀበልኩ ጊዜ ጀምሮ ወንድሞች እናቶች ሁሌ ስጸልይ ከክፋት የመንፈሳውያን ሰራዊት ጋር ስጸልይ ከአለቆች ጋር ነው። አለቃው መንፈስ ነው ይውደቅ ብዬ የምለው ነው። አለቃው መንፈስ ነው ዙፋኑ ይደፋ ብዬ የምለው። አለቃው መንፈስ ነው ትእዛዝ ከሚሰጥበት ከፍታ ላይ ይፈጥፈጥ ብዬ የምለው። ሃሌሉያ ይፈጥፈጥ የምለው ማለት ነው። ኢየሱስ ስም ይባረክ። ሃሌሉያ ጌታ እኮ ነው። አንተ ይፈጥፈጥ እላለሁ ከከፍታው ላይ ይውደቅ እያሉ ለካ ታሪክ ተሰርቷል። እኔ ስወረውር እመታቸዋለሁ። ደመና ውስጥ የምመታቸው የምወጋቸው አካላት አያለውን ግልጽ ሆኖ ባላቸውም ግን ደመና ውስጥ ነው። እንዴት የኔ እጅ እዛ ደረሰ እላለሁ። የሚወረወረው ነገር እንደ ቀስት እንደ ጦር አይነት ነገር ነው የማየው በራእይ። ኢየሱስ የአብ ልጅ ምስክር ስልሽ ጽፌ እኮ ያዝኩትን የምነግራችሁ። እንዴት የኔ እጅ እንዴት እዛ ጋር ሊያደርሰው ቻለ? ከህልም ውስጥ ከወጥቼ ማለት ነው። ደግሞ ላሰላስልል ማለት ነው። አታሰላስል ኤርምያስ፣ የእግዚአብሔርን ቃል አሰላስል እንጂ የተባልከው የእኔ ክንድ ወርውሮት እዛ ደመናው ጋር አይደለም።
በእምነት የምናገረው ከእጄ ላይ የተወረወረ ጦር ሳይሆን ከአፌ በእምነት የወጣ የእግዚአብሔር ቃል ማለት ነው። የመንፈስን ሰይፍ ያዙ፣ እሱም የእግዚአብሔር ቃል ነው። ለዚህ ነው እህትዬ ይኸውልሽ እንዲህ ተብሎ እንደ ጻፍ አንድ የእግዚአብሔርን ቃል ሰይፍ በግራና በቀኝ የተሰነገለ ሰይፍ እየወረወርሽ ነው ማለት ነው። ዓላማውን አይስትም። ነፋስን እንደሚጎስም አይደለም እንጎስመው። የኔ ጌታ ለዘላለም ስም ይባረክ። ከስንት ጊዜ በኋላ እኮ ነው እንደዚህ ያየሁት። ከስንት ጊዜ በኋላ ዋት ነው ብዬ ራይ ማነው ኤፌሶን 6 ማቀውን ስንት ጊዜ እኮ ሰብኬዋለሁ። የሰበኩትን ሁሉ ማን ነው? እንዴት እኔ ወደ ጌታ እየጸለይኩ እንዴት እሳት ይልክብኛል ምናምን ነገር። ኖ ከጌታ አይደለም። አየህ በተለያየ አገር ላይ በሚኖሩ ልክ ነው የሚሰራ የሚመጣው። አሁን ድብ የሚባል ብሔር አይደል? ድብ አይታችኋል? ድብ የሚባል እንስሳ ማለት ነው። በዚህ በረዷማ በተባሉ አህጉራት ላይ አሉ። እዚህ አሁን አንታርክቲካ ነው ሄዳለሁበት። የአንታርክቲካ የሚባለው በረዷማ አህጉር እዛ አለ። ወደ ሰሜን ንፍቀ ክበብ ላይ በአሜሪካም አለ፣ በካናዳም አለ። በብዛት እዚህ በረዶ ምናምን ነገር አካባቢ ላይ ባለ ማለት ነው። ድብ እየበረረ መጥቶ በራይ በመስኮቴ ሊገባ ሲል እጄ ላይ ባለ ሰይፍ ስመታው ከህልሜ ነቅ። ወዲያውኑ ተነስቼ ብርክክ አልኳ። ኢየሱስ ያድናል እኮ ነው የምልህ። ድብ ሲበራ አይቻለቅም። ድብ መብረሪያ ክንፍም የለውም። ድብ አባዬ አይኖቻችንን ክፈት፣ አይኖቻችንን አብራ። እየበረረ ወደ ቤቴ ሊገባ ማለት ነው። ቅዱስ ስሙ ለዘላለም ይባረክ። ያሳያል በራእይ ማለት ነው። በገሃድ ድብ ማለት አይደለም። አየህ፣ በዚህ ክፉ አውሬ ላይ ሆኖ የሚሰራ የክፋት መንፈሳውያን ሰራዊት ማለት ነው። መንፈሳዊ ነው ጉዳዩ፣ መንፈሳዊ ነው ጉዳዩ። በገሃድ ብታይ ምንም የመታሁት ድብ የለም። መንፈሳዊ ነው ጉዳዩ። የአንበሳ መንጋ መጥቶ ሊበላይን ሲል አንድ ሳይነካኝ ጌታ ኢየሱስ ለዘላለም ስሙ ይባረክ። ስጨፈጭፋቸውን ያሳየኝ። ኢየሱስ ጌታ ነው። ኢየሱስ ጌታ እኮ ነው። ጌታ ነው ማለት ጌታ እኮ ነው። ምንድነው? መንፈሳዊ ነው። ሰይጣን አንዱ የተመሰለው ምንድነው? እንደሚያገሳ አንበሳ አይደል? በዚህ አይደል የተመሰለው? ወጎጉን እኮ ይዞታል። ኢየሱስ በተመሰለበት ነገር ሁሉ በሙሉ ተመስለዋል። በግ ነኝ እንጂ ብሎ ያላለው አንበሳም ነኝ ብለዋል። ኢየሱስ የንጋት ኮከብ ነው፣ ሰይጣን የአጥቢያ ኮከብ ነው። ኢየሱስ የይሁዳ አንበሳ ነው፣ ሰይጣንም ደግሞ እንደሚያገሳ አንበሳ ምናምን ነገር ተብሎ የተባለት ማለት ነው። ጸንታችሁ ተቃውሙት ይላል። በራእይ ያየኑ በህልም ያየኑ ነገር ብራዘር ሲሪየስ ነው። አምላኬ ኢየሱስ ክርስቶስ ይናገራል። የእኛ ጌታ በደንብ ነው የሚናገረው። በተለይ ህልም የምታልሙ ሰዎች እንዳትንቁ። የምታዩትን ህልም ሁሉ ላገኛችሁት ሰዎች ዝም ብላችሁ አታውሩ። የህልም ስጦታ ላላቸው ሰዎች ጠይቁ፣ ይነግሯቸዋል። ኦኬ፣ ይነግሯቸዋል። ህልም እንደፈችው ነው ተብሎ ዝም ብሎ አይነገርም። ኦኬ፣ የህልምን ስጦታ ከነፍቺው ጭምር እግዚአብሔር ይሰጣል። አለች አሁን አንድ እግዚአብሔር ሴት ካሁን ትደውላለች እያልኩ ነው የምጠብቃት። እንኳን ደውላ አይደለም ሚሚ ትባል እህት ነግሬያቸዋለሁ በጣም ብዙ ጊዜ።
ያወራታል አልኩሽ አባዬ። ጌታ ስሙ ለዘላለም ይባረክ። እዚያ ያላችሁ እህቶች፣ ወንድሞች ላይ በክፋት እንዳትነሱ። እግዚአብሔር እንዲሰራባችሁ ትፈልጋላችሁ? ገሮችና የዋሆች ሁኑ እንዳለን ልክ እንደዛ ሆነ እንገኝ። ልባችን ጠንካራ እንዳይሆን ለእግዚአብሔር ቃል ነው እንጂ አቋም ሊኖረን የሚገባው እንኳን የበደሉን ምሕረት መስጠት አይደለም፣ የበደልናቸውን ፈጥነን ይቅርታ መጠየቅ አለብን። ለምሕረት የሚሸነፍ ልብ፣ ምሕረትንና ፍቅርን ርኅራሄን የተሞላ ልብ በቃ ወይ ጌታ እንዴት እንደሚወደው አልኩሽ እህቴ። ወይ መንፈስ ቅዱስ እንዴት እንደሚወደው እንደዚህ አይነት ልብ በእንዲህ አይነት ሰው ለመስራት ጌታ እንዴት እንደሚወደው በቃ መቀጥቀጫው ብረት መዶሻ በእጅ ነው ብሎ እንዳለ ደሬ በቃ እንደዛ በሉት። የራሳቸው የጥሞና ጊዜ ስታገኙ በጉልበታችሁ መንበርከክ ቢደክማችሁ ዝም ብለሽ በደረትሽ ለጥ በይ መሬቱ ላይ ክብርሽን በጌታ ፊት ጣይና እሱ ፊት አይደል ያለሽ ለጥ በይ። መናገር ቢያቅታችሁ ዝም ብላችሁ እንባችሁን አፍስሱ። አንደበታችሁ ሳይከፈት በውስጣችሁ ጥሩት። ይመጣል ኢየሱስ። የዛሬ ዓመት አካባቢ ለሆሊዴይ ከዚህ ካለውበት ከተማ ወደ 400 ኪሎ ሜትር ከልጆቼና ከሚስቴ ጋር ነርተን ደርሰን ስንመጣ በመንገድ ላይ ሚስቴ እየነዳች ነው። ልጆቼም አይ ቲንክ ተኝተዋል ወይ እየተጫወቱ ነው። ሩቅ መንገድ ነበረና የሆነች ከተማ ላይ በመሃል ማደር አለብን እና መዝሙር እየሰማሁ ነበርና ድንገት ጸሎት ውስጥ የፈሰሰ አፌ አልተንቀሳቀስም፣ ግን ከጌታዬ ጋር እያወራው እምባዬ በአይኔ ላይ ይንጠባጠባል። ሚስቴ አትደነግጥም፣ ጸሎት ላይ እንደሆንኩ ታውቃለች። እንደዚህ ሲሆን አፌ አልተንቀሳቀሰም። አባን አወራሁት። ወደምናድርበት ከተማ ደረስን። ደክሞ ነበረና ተኛን። ጠዋት ላይ ያቺ እግዚአብሔር ሴት ሚሚዬ እንደዋወላለን አብረን ስለምንጸልይ ደወለችልኝና በመንገድ ላይ ስመጣ ማማ ሚስቴ ያልሰማችሁ ልጆቼ ያልሰሙትን በልቤ ከጌታ ጋር ያወራሁትን ቀጥታ ነገረች። ምንም ሳትጨምር ምንም ሳትቀንስ። ልብ በሉ፣ አጠገብ ያለች ሚስቴ መኪናውን የምትነዳው ሚስቴና ልጆቼ አልሰሙትም። እሱን ጸሎት በልቤ ነው ከጌታ ጋር እንደ ሀና ያወራሁትኝ። ሀና የነብዩ የሳሙኤል እናት ማለት ነው። ቀጥታ አወራኝ። ሰምቼዋለሁ ድምፅህን ልጅ አለኝ። ከአይኔ ላይ ኤምባሲን ጠባጠብ ብቻ ነው ያየችው። ዝም ምን ያልኩት ዝም ብዬ ግን በውስጤ ግን አወራው ነበር። ጌታ ኢየሱስ የሩቅ እኮ አምላክ አይደለም፣ የሩቅ አምላክ አይደለም። በእውነት ለሚጠሩት ቅርብ ነው። በእውነት ለሚጠሩት ቅርብ ነው። ሰምቼዋለሁ ልጄ ያለኝ
አይቼዋለሁ ይልሃል እግዚአብሔር። በመንገድ ላይ ስትመጣ ያወራኸኝን ብላ ያወራሁትን ለጌታ በልቤ ውስጥ ሆኜ ያወራሁትን እንዴት አንድ አረብ ሀገር የነበረች እህት ኢትዮጵያ ውስጥ ነው ያለችው፣ የትም ሀገር ትኑር፣ ቀጥታ ኢየሱስ ስም ይባረክ። በ18,000 ኪሎ ሜትር ላይ ነው የምንኖረው፣ ርቀት ቀጥታ። ኡፍ የኔ አባት ሚስቴ ያልሰማችውን ልጆቼ ያልሰሙትን በከናፍርቶቼ አውጥቼ ያልተናገርኩትን በልቤ ግን አባዬ ብዬ ያልኩትን አለሁ አለኝ። አለሁ መልሱ አለ አለኝ። አባባ ዘር ትውልዴ ይገዛል። ይሄን አባት ዘር ትውልዴ ይገዛል። ኢየሱስ ክርስቶስ ዘር ትውልዴ ይገዛል። ዘር ትውልዴ ይገዛል። በእውነት ይህንን የገለጥክልኝን እውነት ላልተገለጠላቸው እንድትገልጥላቸው ብቻ ጸልያለሁ። የምትናገር አምላክ መሆንህን ለማያውቁ በእውነት ለሚፈልጉ ተክተው ለሚፈልጉ ሊያገኙ እንደሚችሉ ለማያውቁ እንድትገለጥላቸው ብቻ ለምንሃለሁ። አባዬ እንድትገለጥላቸው ብቻ ለምንሃለሁ። የእውነት እኮ አምላክ ነው። የእውነት እኮ አምላክ ነው። አመት ሊመጣ ነው። ጃንዋሪ ሲመጣ ማለት ነው። ሚሚዬ እዚህ እንዳሉት እህቶቼ እና ወንድሞቼ እግዚአብሔር ያስነሳት እህት ናት። የምትጸልዩ ሰዎች ምንኛ እኮ እንደተባረካችሁ የምትጸልዩ ወንድሞቼ ምንኛ አልጋችሁ ላይ ሆናችሁ እግዚአብሔርን አሰብኩት ደስም አለኝ አይደል ብሎ የሚለው በቃ ዝም ብለህ እንቅልፍ እምቢ ካለ ሞባይሉን ቁጭ አድርገውና አስብ። ያለፍክባቸውን ዘመናትን እንዴት እንደረዳ ማለት ነው። ጌታን ዝም ብለህ አስበው። አይኖቼን በእምነት ወደ ችንካሩ ነው የምወስዳቸው። ለካ ክርስትና አንተ እግዚአብሔር ሲናገር ስትሰማ፣ ስትናገረው ሲሰማህ፣ ሲናገረ ስትሰማው ነው። እንደኛ የታደለ ህዝብ አለ እንዴ? እንደኛ የታደለ ህዝብ አለ እንዴ? አየህ እዚህ ገስት ላይ እኮ ሁሉም እንዳደረገው አይደል? ይወጣና ምናምን ነገር ይላል። ምንም አያውቅም ብለን ያለበት ማለት አሁን ሚሚዬ እንደዛ ትለኛለች። በቃ እኔ ልሄድ ነው የምናፍቀው ትላለች። እኔ የምገስጻት የት ነው የምትሄጂው ምናምን ነገር አትሄጂም፣ ጌታም አትሄጂም ብሏታል። ገና እግዚአብሔር በብዙ ሺዎች አይደለም ሚሊዮን ትውልድ የምታገለግል እግዚአብሔር ምድራችን ላይ የቀባት እህት ናት። የት ነው የምትሄጂው? የት ነው የምትሄዱት ብሎ እንዳለ አንድ የሚቀልድ ደመናው ሲጋርድ የእግዚአብሔር መገኘት አቤት ያለው ሰላም ከአንተ ጋር ሲተጋጉ ወደ ደረትህ ማዳመጥ ስትናገር ሲነጋ በደንብ እንደነካት እረዳለሁ። ከህይወቷ የሚወጣ መዝሙር አውቀዋለሁ ጠረንህ መዓዛ
ይለያል ጌታ እሱን ረሳለው ምድር ላይ መኖሬን ናፍታ እንደማይወጡበት እንደ ጠሊቅ ባህር ናፈቀኝ ካንተ ጋር በመንፈስ መሰበር ናፈቀኝ ካንተ ጋር በመንፈስ መሰበር እረፍት አልሰጣቸው ላይኖቼ ሽፋሽፍት እስኪያዩ ያንተን መገኘት ናፍቆቱ አንተንና አፌ ዝም ብሎ ውስጤ ይዘምራል። ይኸውልህ እስሃዬን እስታዬን እስታዬን የእግዚአብሔር መንፈስ ካልሆነ ክርስትና እንጨት እንጨት ነው የሚለው። ህይወት ነው የሚያስጠላ አልኩ። ህይወት ብስጭትጭት ያደርጋል። ነጭ ነጭ ምንድን ነው የሆንሽው አምነገር ብሎ ይላል። የኔ ጌታ የኔ ጌታ የሁል ጊዜ ደስታችን፣ የሁል ጊዜ ሰላማችን፣ የሁል ጊዜ ምስጋናችን ኢየሱስ ስም ይቀደስ። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዘመናት። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት። ክፉ ሲመጣ ያመለጥኩበት ትዝ ይበላችሁ። ትናንትናዎቻችሁ ትዝ ይበለን። ትናንትናን እንዳትረሳ እንዳትረሳ። ከየት እንዳመጣ እንደዚህ ወጠር ወጠር ምናምን ነገር ሲያደርገ ና ኤርሚያስ ራሴን ለራሴ ነው የምነግረው። አርፈህ ቁጭ በል። በበቆሎ ቆሎ ያደክ በእግዚአብሔር ምሕረትና ቸርነት የምን መንጠር ነው? ተረጋጋ የማለት እንዳትረሳ ትናንትና ጅንስ ቀያይረን ስለለበስን በራሳችን አቅምና ጥበብ ያመጣኑ ይመስል እንዳትረሱ ትናንትናችሁን። ትናንትናዎቻችንን ማስታወስ ለምስጋና ይሆነናል። ከየት እንዳነሳን፣ የት እንዳደረሰን፣ በምን መንገድ እንዳለፍን፣ በምን መንገድ እንዳሳለፈን፣ ስንቱን የሞት ደጅ እንደዘጋልን፣ ስንቱን እባብ እንዳስረገጠን አይደል? ነዳፊውን እባብ እንዳስረገጠን አይደል? የሚቃወሙንን ሰዎች የሚገዳደሩንን የክፋትን መንፈሳውያን ሰራዊት በስጋ ዓይናችን ያየናቸውንም ያላየናቸውንም ስንቱን እየገሰጸ እንዳሻገረን መርሳት የለብንም። ሁሌ አስታውሳለሁ ከየት እንዳነሳኸኝ፣ እንዴት እንደረዳኸኝ። ለሞት ተጥዬ ሳለሁን አንተ ግን በሕይወት ኑር አልከኝ። ሁሌ አስታውሳለሁ እረኝነቴን እያሰብኩ ከብቶች ሁሉ ፊት ለፊቴ ላይ ይመጣሉ።
የማግጣቸው የሳር ግጦሽ ሸለቆ ሁሉ ፊት ለፊቴ ይመጣል። የበቀሉ ዛፎች፣ አለቅስባቸው የነበሩ ዛፎች ፊት ለፊቴ ይመጣል። ከየት እንዳመጣ ቢስል ይወስደኛል። አልረሳውም። እና አሁን ከዛ የተነሳ ሰው ምንድን ነው አሁን እዚህ ራሱን ለማሳየት ቢመጣ ምን የሚታይ ነገር አለ? ምኑ ነው የሚያሳየው? ኤርሚያስ እስኪ ምን አለኝና ምንን ያሳያለሁ? ምን አለሽና ምንሽን ታሳያለሽ? ምንም። እኛ እኮ ያለን ኢየሱስ ነው። ሁሌ አስታውሳለሁ ከየት እንዳነሳኸኝ እንዴት እንደረዳኸኝ ለሞት ተጥዬ ሳልነሆኝ አንተ ግን በሕይወት ኑር አልከኝ። ስለዚህ በሕይወት ኑሮ ያለንን ጌታና ማሳየት ያለብህ ኤርሚያስ። አዎ ለዚህ ነው በምለብሰው ልብስ እንኳን በእግዚአብሔር ሕዝብ ላይ የተመጻደቅኩ እንዳይመስለኝ። ማን ነው እንዳይመስላችሁ? አንዳንዱ የለበሰውን ኮቱን ሱፉን ለማሳየት ነው የሚወጣው፣ ያሰረውን ከረባት። እኔ ምንም አይደለም አልኩ። ብራዘር ተውኝ፣ እዚህ ቦታ ላይ የለውም። እንዲህ አይነት የረከሰ አስተሳሰብ የለኝም። ለዚህ ነው አየህ፣ አንዳንዶች ሞቲቫቸው ትክክል አይደለም። ጌታን ለማሳየት አይደለም የሚወጡት። አንዳንዶቻቸው ከሚቀመጡበት የቤታቸውን ሶፋ ፍሪጁን ሁሉ ጭምር ነው የሚያሳዩ። ካቢኔቱ ምናምን ነገር ሁሉ ያሳየዋል። በቃ ሊያሳዩ ወጥቶት እሱ ነው የተወሰነ ጊዜ ያሳዩ። በቃ ሞቲቭ አይደለም። እንደዚህ አይነት ነገር ውስጥ የለውም። ኢየሱስ ክርስቶስ ጌታዬ፣ እንዲህ አይነቱ መንፈስ ከኔ ውስጥ እንዳታወጣው። ልብስ የእርቃን መሸፈኛ ነው ብራዘር። አንዴ በቤተክርስቲያናችን ሳገለገል የፓስተር ይነግረዋለሁ። ፓስተር እኔ ቲሸርት መለብሽ ሁሉ ነው መምጣት ትፈልገው ይስል ጌታ ይባርከው። በጣም አይምሮ የተባረከ ፓስተር ነው ያለው። ፓስተር ጌታ ኢየሱስ ምስክሬ፣ በጣም ጌታን ይወዳል። የአቋም ሰው ነው። እኔ ዝም ብሎ የተመለመለ ነገር የለውም። ኢየሱስና ወንጌል ላይ ድርድር አያውቅም። እና አንድ ቀንም በቃ በሱፍ ካልሆንክ አትሰብክም ብሎኝ አያውቅም። እሱም እንደዚህ በቃ ቀለል ያለ በቃ አገልግሎት ላይ ታርጌት አድርጎ የሚያገለግል እና እሱም እኔም ሌሎችም ስንሰብክ እንደዚህ ለልብሳችን አንጨነቅ ማለት በቃ የሚመጥን ልብስ አፍረታችን የሚሸፍን እንለብሳለን። ደግሞ አንዳንድ ቦታ ላይ ደግሞ መልበስ ያለብን ቦታ ላይ እንለብሳለን። ግን እንዲህ እንደው ሱፍ ካለበሳችሁ መድረክ ላይ አትወጡ ምናምን ነገር ብሎ የሚል እንደዚህ አይነት ግብዝ ፈሪሳዊ አይደል። እና አንድ አይ ዶንት ኖ ቲክቶክ ላይ ተቆርጦ ይሁን የኛ እኔ ያለ የምገለገልበት ቸርች የኛ ቸርች እዛ መድረክ ላይ ቆሜ የሰበኩትን ቪዲዮ ቲክቶክ ላይ ቆርጠው ይሁን ወይስ የቤተክርስቲያናችን ዩቲዩብ አካውንት ፌስቡክ ላይ አስቀምጨዋለሁ። ግቡና ፕሊዝ ሰብስክራይብ አድርጉ። እንደዚህ ብዬ አላውቅም። ግቡና እኔ ፌስቡክ ላይ ተናገሩ እውነቱን ፔጅ ላይ ሻይሎ የክርስቶስ ቤተክርስቲያን የሚላለ እዛ ግቡና ቪዲዮ አለ። እሱን ስትነኩት ያሳያል። ሰብስክራይብ አድርጉን። እኔ እዚህ ሶሻል ሚዲያ ላይ እንደውም ትምህርት አላገለገልኩም። እዚህም ቢዚ ሆኜ ብዙ በቤተክርስቲያንም ፓስተር እየሰጠኝ ብዙ አላገለገልኩም። ግን ተከታታይ ትምህርት ከዚህ በኋላ አስተምራለሁ። ግቡና አገልግሎት። እዚህ ሶሻል ሚዲያ ላይ ያላገለገልኩትን ትምህርት እምቅ የሆነ ትምህርት እግዚአብሔር ሰጥቶኛል፣ አገለግላለሁ። ግቡና ሰብስክራይብ አድርጉት በእውነት። እና ምን ኮሜንት አነበብኩኝ
አንዲት እህት ስጽፍ አንተ የእግዚአብሔርን ጉባኤ የምትንቅ እንዴት በቲሸርት እግዚአብሔር ሕዝብ ፊት ትቆማለህ አላለችኝም። አንቺ የት ባገኝሽ እዚህ ውስጥም ልትኖሪ ትችላለሽ። ዳር ያዢ እህትዬ፣ እሺ ዳር ያዢ። ይሄ ከነጮች ከምዕራባውያን ይዘሽ የመጣሽውን እንትን እዚህ እንትን አትይም። ሀፍረተ ሥጋዬ ታይቷል እንዴ? አልታየም። እርቃኔ ተገላልጧል? አልተገላለጠም። እና የእግዚአብሔርን ጉባኤ የምትንቅ የጌታን ቤት የምትንቅ ብላ ኮሜንት ጽፋየች። እውነትሽን ነው? እውነትሽን ነው ወይ? ቲሸርት መልበስ ነው መናቅ? ሱፍ መልበስ ነው ማክበር? አክብሮት በጨርቅ ሆነ እህቴ? እንደዚህ አይነትም ፈሪሳውያን ነው ቸርች ውስጥ እየሰበክን ጌታን እንዲቀበሉ ማድረግ ያለብን። በእንዲህ አይነት መንፈስ የሚጠናወታችሁን ወደፊት ቅረቡ፣ ጌታን ተቀበሉ ብዬ ማለት አለብን። የጌታን ጉባኤ የምትንቃለች። ወንድሞች ልብስ መልበስ አለብን። አዎ ሁሉ ቀን ግን እንደዚህ ነገር የለም። ሁሉ ቀን በቃ ንፋስ እንዳይገባብን አድርገን በከረባቱን ከሸሚዛችን ጋር ውጥር አድርገን ምናምን ነገር እኔ ይጨናንቀኛል አልኩ። ተወኝ ተወኝ እህትዬ። ልብስ ኤርሚያስ ቲሸርት ይኸው 10 ዓመት ሙሉ ቲሸርት እየለበስኩ ነው የማገለግላችሁ። በቃ እኔ በጣም ደብሮኛል። ኤርሚያስ ያንተ ቲሸርት በለሽ እህትዬ ውልቅ ማለት ትችላለሽ። ይህን ቤት ትተሽ ውልቅ፣ ዳግም ላትመልሽ ብሎክ አድርገሽ ውልቅ ሂጂ። አሉ እዛ እንትን ቀሚስ የሚለብሱ በከረባት እንትን የሚሉ ምናምን ነገር ማለት ነው። እኔም እኮ ሲያመጣው እኮ ለብሳለሁ ከረባትም አንዳንድ ጊዜ አይታችሁ አለ ብቅ እላለሁ እኮ እንደ መስቀል ወፍ በዓመት አንድ ጊዜ ይሁን እንጂ በቃ ምን ያደርግልሃል? እሱም ብራዘር አንተ የኔ ልብስ ልታይ ነው የመጣው ወይስ? ቆይ ልብሳችንን ልናሳይ ነው የመጣ ነው ወይስ ኢየሱስን ልናሳይ ነው? ኢየሱስን ልናሳይ ነው። ስለዚህ ሀፍረተ ሥጋሽን በሚገባ የሚሸፍን የማያሰናክል ልብስ ልበሽ እንጂ ወይ አንቺ ትንቧለል መሰልሽ ምናምን ነገር ብለው ካሉሽ ምፀይ። ይህ ልብሱ ጉዳይ ተውት፣ ወደዛ እንዳያስገባኝና ነገሩ ሌላ ደግሞ ጦስ እንዳይመጣ ማለት ነው። በምመጣበት ቀን እመጣለሁ። የእግዚአብሔርን ሕዝብ የምትንቅ የኢትዮጵያ ቤተክርስቲያን እግዚአብሔር ይፍታችሁ። አንዳንዶች እኮ ቸርች መድረክ ላይ አንዴ ሲንገሌ ሲናገር ሰምቸዋለሁ። ቦታውንም ተናግሯል። የጉለሌ አጥቢያ ሙሉ ወንጌል ቤተክርስቲያን ብሎ ነው የተናገረው። ሊያገለግል ሄደ በሸሚዝ እና ያለመጠኑ የሆነ ኮት አስቀምጠው ነበር። ከቢሮ አምጥተው የማንኛው እንደሆነ አይታወቅም ገዝተው አስቀምጠው ይሆን ምናምን ነገር ትለብሳታለህ ብለው አለበሱት። ሄኒ ደግሞ እንደምታውቁት አሁን ነው ስጋ የጨመረው። ፓስተርዬ ደውለህ አንተ ምናምን ብለን ሰምታችሁታል አይደል? ኢትዮጵያ ጥቅደም አይነት ነገር ነበረ ሲል የነበረው እንትኑ እጄታ ሁሉ ረዝሞበት አይ ቲንክ ሰፍቶት ማለት ነው ማይኩ እጄታ ውስጥ እስኪዋጥ ድረስ የጌታን ጉባኤ ናከብሎ በሸሚዝ ማገልገል በሸሚዝ ወይኔ 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 የጌታ መንፈስ ይሄ እኮ በጣም እንትን ነው። በጣም እኮ ግብዝነት ነው ይሄ። ባይዘው የመጨረሻ እንጂ የፈሪሳውያን እርሾ እኮ ነው ይሄ። ታውቃለህ የመጨረሻ እንዴት በቃ እንዴት ውስጤ ነው የሚጸየፈው አልኳቸው። እኔ በዚህ በአለባበስ ጉዳይ ከድሮም ከኢትዮጵያ ጀምሮ ስላየው ጌታዬ ኢየሱስ ብዬው ጸልያለሁ። የእንደነኛ አይነት ግብዞችን ትምክት ለመስበር በሚሊዮን ህዝብ ፊት ብታቁመኝ በቲሸርት ቆሜ ያገለግላለሁ።
አንተን ለብሼ አፍረቴ እንዳይታይ የሚጠብቅ ልብስ ለብሼ አገለግላለሁ። ኤርሚያስ በሚያገለግልበት አገልግሎት የእግዚአብሔር ክብር እንዲገለጥ እንጂ ኤርሚያስ ልብስ እንዲታይ አይደለም። ክብሩ ሲገለጥ የሚቆም ይቆማል፣ የማይቆም ክብሩ መገለጥን አልፈልግም፣ የአንተን ቲሸርትና ሸሚዝና ኮት ነው የምንፈልገው ብሎ ካሉ ትተው መሄድ ይችላሉ። ልብሳቸውን ለማሳየት የሚመጡ ማለት ነው። የጌታ ክብር አብሯቸው እንዲሆን ከሚጸልዩት በላይ ለልብሳቸው ነው የሚጨነቁት፣ ላደረጉት ጫማ። ይሄ ከየት ነው የቀዱት? ከነጮች። ኤርሜ እንዲሁም ነጮች ባይዘ ብዙ ጊዜ በቲሸርትና በጂንስ ነው ብዙ ያገለግላሉ። እነሱም አይቻለሁ። ልክ ነህ። ከዌስት አፍሪካ የተቀዳ ነው። አዶ ነው ኬት እንዳመጡት እኔ ግን ነጮቹ ናቸው ብዬ ዌስት አፍሪካ ነው። ዌስት አፍሪካ ላይ አቲቲዩዱ ምን መሰለ፣ እነሱ አስቀድሞ በነበሩበት ህይወት ይሄ ዊች ክራፍት ምናምን አለ እና በአካባቢያቸው ያለው የሚከበር ሰው አለ። ገብተዋል። በቃ የሆነ ከፍ ከፍ የሚያደርጉት እና የሆነ አይነት አለባበስ ኮድ ሰር ማለት ጉልበት ዝቅ ብሎ መሳም ምናምን በቃ ተለምዷል። ያንን አንዳንዶች ያንን ወደ ቸርች ይዘው መጥተውት ፖፑላራይዝ አድርገውታል። በተለይ ሐሰተኛ ነቢያቶች በቃ ዋና እኮ አደረጉት። እኔ እኮ ችግር የለውም ሰው የሚመጥን ልብስ እንለብሳለን። ለጉባኤው የሚመጥን ለተጠራንበት ቦታ የሚመጥን ልብስ እንለብሳለን። ግን በቲሸርት በማገለግልበትና በምገለገልበት ቤተክርስቲያን ላይ ቆሜ ያገለገልኩትን ፓስተሬ ምንም ያላለኝ ፓስተርም እንደዛ የሚያገለግል ፓስተሮች አይደለም። በጣም ብዙዎች ይኸው እንደምታያቸው የነጮቹን ፓስተሮች ያገለግላሉ በቲሸርት በሸሚዝ። እኔ ሲያገለግለው አይቻለሁ። የማከብረው የእግዚአብሔር ሰው ፕሮፌት ቲቪ ጃሸዋ በቲሸርት ሲያገለግል አይቼዋለሁኝ። ዓለም በሚሊዮን የሚከታተለው የነበረው ሰው ማለት ነው። እና ምንድን ነው ሁሉ ቀን ግን በቲሸርት ነው የሚያገለግለው አይደለም። ይህንን እንደ ቋሚ ዶክትሪን አድርገው አይ ምልህ ተወኝ ወንድሜ ተወኝ። አታፍርም? አሁን እነ ጳውሎስ እንደዚህ አይነት አለባበስ ነበር እየለበሱ ይሰብኩ የነበሩት። መጥምቆ ዮሐንስ ምን ፊት ለፊታችሁ ብቅ አይልም? ምንም አይመጣም። የሆነ በምናብህ እንኳን አታስታውሰውም? ዮሐንስ የሚባል መንገድ ጠራጊ ያ የእግዚአብሔር ነቢይ እኮ አልኩ። ምንም አይመጣልም። ጠፍር እኮ ነው ታጥቆ የመጣው የበረሃ ማርና አንበጣ እየበላ ተው። ትዝታዬን አትቀስቅሰው። ሞዴሎቼ ብዬ ካልኩ እነሱ ነው። ለሚለብሱት ልብስ አልነበር የሚጨነቁ የነበሩት። ከምድረ በዳ ነው የወጣው። የታጠበ የተተኮሰ ልብስ ለብሶ የመጣ መሰለ እንዴ? ከምድረ በዳ እኮ አልኩ። የብሉይ ኪዳን ነቢያት የምታያቸው እግዚአብሔር አድርጉ ካላቸው የተነሳ አብዛኞቹ እብዶች ነው የሚመስሉት። እብዶች። እነ ሕዝቅኤልን አይታው ነቢይነትን አትመኝም ዝም ብለህ ስታየው ማለት ነው። እኔ ግን እመኛለሁ። 490 ቀን መንገድ ላይ የተኛ ሰው ብታየው ይሄ አይምሮን ስቷል ነው ብለህ የምትለው። አይምሮን የሳተ ሰው ነው እኮ የምልህ። ይሄ አውቀዋለሁ እባክህ ዝም ብሎ እንደዚህ ያደርገዋል ነው ብለህ የምትለው። ለዚህ ነበር አየህ እዛው በተኛበት እየመጡ የእስራኤል ልጆች ይቀልዱ ነበር ከሱ ላይ። አንተ እኮ ማለፊያ አድርገህ በገና እንደሚጫወት ሰው ሆነህላቸዋል አለው። ያላግጣሉ እየመጡ አየህ በሕዝቅኤል ላይ እያለች ማለት ነው። ነብይ ነኝ አለ። አይ ነብይቴ እየተባለ ማለት ነው። እንደ ነብይማ ነብይ ድሮ ቀረ ይላሉ። በማ ዘመን ነብይ ድሮ ይቀረው? በሙሴ ብለህ አልክ። የ120 ዓመት ካርታታ። የትኛው ልብሱ ነው የሚያምረው የሙሴ? የትኛው ጫማው? ዋው ማይ ጉድነስ! ይሄኛው ምናምን ነገር ብለህ የምታደንቀው ጫማ አለ። ያው ሸበጥ ነገር የበረሃውን ሀሩር ድንጋዩ እንዳይወጋው ሾኩ እንዳይወጋው ያደረገው እንደ በረባሱ አይነት ቢጤ እንደሚሆን ምንም ጥርጥር የለኝም። ቴክኖሎጂ በዛ ዘመን ኖሯቸው ሽንፍን ጫማ የሚባል የለም። ከስር ብቻ ውስጥ እግራቸውን ሾህና ጠጠር እንዳይወጋቸው ነው። እሱን የእግረን ጫማ ውልቅ ብሎ ያለው ተወልውሎ በዘይት ተንትን ብሎ ምናምን ነገር የወጣ አይደለም። ተጓዦች ናቸው።
በዚህ መንፈስ ሙላን፣ ከዚህ መንፈስ አታጉድለን። በቅዱሱ ብላቴና በኢየሱስ ክርስቶስ ቅዱስ አባት እግዚአብሔር ሆይ ክብርና ምስጋና ለታላቁ ለስም ይሁን። እናመሰግንሃለን። የሰጠህንን ዘመን የሰጠህንን ጊዜ በአግባብ እንድንጠቀምበት እድሜ ጨምረህልን በእርጅና ወራት ስንደርስ የልጅነታችንን ይህንን ዘመን ስናስበው ምን ሰርቼ አለፍኩ ብለን በኋላ እንዳንጸጸት እድሜ ጨምረህልን በስተርጅና እንኳን ይህንኑ የወንጌል እውነት መናገር የምንችልበትን አንደበት እግዚአብሔር መናገር እንዳያቅተኝ፣ እድሜ በጨመርክልኝ ቁጥር መናገር እንዳያቅተኝ፣ ከዚህ ሽማግሌ ነው ወይ ይሄ ድምፅ የሚወጣው ብለው እስኪሉ ድረስ፣ ከዚች አሮጊት ነው ወይ ይሄ ድምፅ የሚወጣው ብለው እስኪሉ ድረስ ለእህቴም ለወንድሜም ለእኔም የኃይልና የዘመን መታደስ አድርገልን። ክብርህን በወጣንበት በገባንበት በየትኛውም ቦታ ላይ ለትውልድ እንድንመሰክር የዘመን መታደስ አድርገልን። መንፈስህን ሙላን፣ ቃልህን ሙላን፣ አስተምረን። ጸሎት ከቤታችን ከህይወታችን አይታጣ፣ ዝማሬ አይታጣ። የኔ አባት አንተ ስትናገር በጸሎት ስፍራችን ሆነን ስንሰማህ፣ እኛ ስንናገር ስትመልስልን፣ እሱ ደስታችን ነው፣ እሱ መጽናናቻችን ነው። ደስ ብሎን እንወጣለን። እፊትህ አልቀሰን፣ ቃልህን አንብበን ጸልየን ከፊትህ አልቀሰን ስንነሳ ደስ የሚል መንፈስ፣ ደስ ቀልል ይለናል። ሸክማችንን እፊትህ አራክበን ስንነሳ ቀልል ይለናል። የዚህ ዓለም ነገር አስጨንቆን ነገ ልጆቼ ምን ይሆኑ ኑሮዬ ምን ይሆኑ ይሁን ብለን በፊትህ ተደፍተን ግን አልቀሰን ስንነሳ ቀልል ይለናል። ያ ሁሉ ሸክም አይታወሰንም። ያ ሁሉ ስጋት፣ ያ ሁሉ ፍርሃት፣ ያ ሁሉ ጭንቀት፣ ነገ ምን እበላ ይሆን ነገ ምን እጠጣ ይሆን ብለን የምንለው ነገር ሁሉ ከላያችን ብን ብሎ ይጠፋል። ክብርህን ሳይ እጠግባለሁ ብሎ እንዳለ ባሪያ ዳዊት ክብርህን ሳይ እንጠግባለን። እናመሰግንሃለን በጌታችን በኢየሱስ ክርስቶስ ሕያው ስም አሜን፣ አሜን፣ አሜን። አፌ ዝም ብሎ ውስጤ ያወራል። ኢየሱስ ጌታዬ ለዘላለም ስም ይባረክ። ተባረኩ ወንድሞችና እህቶች፣ ጸጋና ሰላም ከሁላችሁ ጋር ይሁን። በጣም ይቅርታ ዛሬ ምንም ጊዜ አልሰጠኋችሁም። አልሚዬ፣ ውቤም፣ ቤኬም ብዙ አልሰጠኋችሁም። ተባረክ ኤርሚ ወንድሜ። ጌታ ኢየሱስ ዘመንህን ይባርክ። ቅዱሳን ሁላችሁ ተባረኩ። ጌታ ኢየሱስ ጌታ ነው፣ የማይጥል ጌታ፣ የማይተው ያስጀመረክ እስከ መጨረሻ ያስቀጥልሃል። እግዚአብሔር ታማኝ አምላክ ነው፣ እሱ አይጥልም። በዘላለም ክንዶች ስለተደገፍክ ማለት ነው። እና እግዚአብሔር ይባርካችሁ ቅዱሳን። ከኤርሚ በጣም ትጠቀማላችሁ። የእግዚአብሔር መንፈስን በትክክል የምትረዱ ቅዱሳን እግዚአብሔር ይረዳችኋል፣ እግዚአብሔር ያግዛችኋል። በወንድሜ አልፎ እግዚአብሔርን መፍራት ትማራላችሁ፣ ቅድስናን ትማራላችሁ፣ በአገልግሎታችሁ ጌታን መፍራት ትማራላችሁ። እግዚአብሔር በሱ አልፎ አስተምሮኛል። እስካሁን ወደ ጌታ እስከሚሄድ ድረስ ከወንድሜ እማራለሁ። ማን እንደሚቀድም ባላቅም ጌታ ኢየሱስ ድንገት ይመጣል። በዚህ ሚዲያ ላይ ብዙዎችን እያየው ታዝቤ አልፋለሁ፣ ጸልይላቸዋለሁ። አንዳንዶች መንገዳቸውን ስለሳቱ እግዚአብሔር ስለሚያይ በመጽሐፍ ቅዱስ ላይ በማቴዎስ 23 ላይ መንግስተ ሰማይን በሰው ፊት የምትዘጉ ወየውላችሁ አለ ጌታችን ኢየሱስ ክርስቶስ። በአሁን ሰዓት በጌታ አምነናን የሚሉ መንግስተ ሰማይ ማለት ጌታችን ኢየሱስ ክርስቶስ ነው። የመዳንን መንገድ የሚዘጉ ሰዎች፣ እንዳይድኑ የሚያደርጉ ሰዎች፣ ቀኑን ሙሉ ጸጋቸው ተገፉ መንፈሳቸውን የማይረዱ ሰዎች ሚዲያውን ያጨናንቃሉ። እግዚአብሔር ግን አንድ ነገር ልንገራችሁ፣ ተመለሱ ከመንገዳችሁ ነው የምለው። እንደ እግዚአብሔር ሴት መንፈስ ቅዱስን እንደሚሰማ ሰው ነው የምነግራችሁ። በሚዲያ ለቅሶ እንዳታለቅሱ። እግዚአብሔር ፍቅርም ቢሆን እግዚአብሔር ጨካኝ ነው ለዓላማው። እግዚአብሔር በቀልተኛም አምላክ ነው። ነፍሳትን በሱ ዘንድ ልትዘጉ አትችሉም፣ በመንገዳችሁ ይቆማል። እግዚአብሔር በሥራ ላይ ነው። በምድራችን ላይ ወንድሞች በሚያገለግሉት ብዙ ሰውን ስለማገኝ በአገልግሎቴ
በእነሱ የመጡ ነፍሳትን አግኝቻለሁ። አናግረውኛል። ብዙ ሰው በቸርች እየዳነ ነው። በታክሲ ውስጥ በተለያየ ስፍራ እየሰሙ ነው። ውሸትን መናገር ማፍረስ፣ ይሄ እግዚአብሔር መንፈስ አገልግሎት ነው። ጳውሎስም እያገለገለ ይገስጽ ነበረ፣ ውሸትን ያፈርስ ነበረ። ይሄ አገልግሎት ይቀጥላል ጌታ እስከሚመጣ ድረስ። ጌታ የጠራውን ሰው አጋንንትም ሆነ ሰውን ማስቆም አይችልም። ሰው ማስቆም አይችልም፣ አጋንንት ማስቆም አይችልም። የሚያስቆም ራሱ ጌታችን ኢየሱስ ክርስቶስ ነው፣ ወደ ራሱ እስከሚወስደው ድረስ። በመንፈስ ቅዱስ የምትረዱ ጌታን የምትወዱ ወንጌል እንዲቀጥል የወንድሞች አገልግሎት እንዲቀጥል የምትፈልጉ ሰዎች ጸልዩ። ካልሆነ ዝም በሉ፣ ከመንገዳቸው ዘወር በሉ። የሚያስቀጥል ጌታ ነው፣ ሞገስንም የሚሰጥ ጌታ ነው። ተደማጭነትን ደግሞ የሚሰጥ ጌታ ኢየሱስ ክርስቶስ ብቻ ነው። በጣም አለቅስ ነበረ። ክብርህ ብቻ ፈልጋለሁ ሲል ትክክል ነው። የሚያስቀጥል ጌታ ብቻ ነው። ማንም ሊያስቆም አይችልም። ያስቆሙ ሁሉ በዘመናት ተሰብስበው አይቻለሁ በዘመኔ። አሁንም ወንድማችን የጠራው ጌታ ነው። የሱን አክሊል ነው፣ የሱን መክሊት ነው የሚያገለግለው። የራሱን መዝገብ ነው የሚያገለግለው። ማንም ከፊት ለፊቱ ሊቆም አይችልም። ጌታ አለ፣ ጌታ ያስቀጥላል። እኛ ደግሞ እንጸልይለታለን፣ ይቀጥላል። ወንድሞች ይቀጥላሉ። ሌሎቻችሁ ጌታን ወዳለው የምትሉ ኦርቶዶክስ ድናለች ይበቃን የምትሉ ሰዎች ምድር ላይ ያለችውን ኦርቶዶክስ አታውቁም። እኔ በኢትዮጵያ ምድር ላይ ስኖር አሁን በጣም ከባድ ሁኔታ ላይ ነው ያሉት። ብዙ የማናውቃቸው አማልክቶች ተፈጥረዋል። እናንተ ስራችሁን ትሰራላችሁ፣ እኛም ጌታን እናገለግላለን። ኤርሚያስ ወንጌላዊ ጌታ ኢየሱስ ነው የመረጠው። ማንም እጣ አልጣለበትም። እጣ የጣለው ጌታ ነው። የራሱን መዝገብ ያገለግላል። ማንም አይዞ ቢል፣ ማንም ቢያጨበጭብ ጌታ ኢየሱስ ክርስቶስን መጨረሻ ላይ ስቀለው ስቀለው ነው ያሉት። አብረው የበሉ አብረው የጠጡ አብረው የነበሩ ትምህርቱን የቀመሱ የተማሩ መጨረሻ ላይ አልቀጠሉም። ጌታን በምድር ላይ የሚወድ ብዙ የለም፣ የሰማውን ብዙም የለም። ነቀፌታ፣ ስድብ ሊኖር ይችላል፣ ግን ጌታን በአገልገል ማንም ሊያስቆም አይችልም። ጌታ ታማኝ ጌታ ነው። የዳቢሎስ እንዲመታን ኢየሱስ ክርስቶስ የዘላለም ሕይወት ነው። እርሱ ነው የሚቀጥለው። እርሱ ነው የቤተ ክርስቲያን ራስ። እሱ ነው ይሰበካል። ጌታችን ብቻ ነው የዘላለም ሕይወት። መንገድ እሱ ነው፣ ሕይወት እሱ ነው፣ ሰላም የሚሰጥ እሱ ነው፣ የሚያሳርፍ እሱ ነው፣ አጋንንቶችን የሚመታ እሱ ነው፣ የሚፈውስ እሱ ነው። ረፍት ኢየሱስ ክርስቶስ ብቻ ነው። ሌላ አዳኝ ልንሰብክ አንችልም። የለም፣ ሌላ ውሸት ነው። ኢየሱስ ግን የዘላለም ሕይወት ነው። እርምዬ ጌታ ኢየሱስ ዘመንን ይባርክ። ተባረክ። ተባረኪ አለምዬ፣ አንቺ እግዚአብሔር ሴት ጸጋ ይብዛልሽ። በሌላ ጊዜ እሰጣቸዋለሁ። ብዙ ጊዜ ታች መተሽ ኮፒ ሊንክ ሼር ታብ ነው የምታደርጊው። ብዙ ጊዜ በልብሽ ግን የምታገለጊው ነገር ካለ ነይ አገልጊ። ወገኖች ያገኙሻል ብዬ ተስፋ አደርጋለሁ። እደውልሻለሁ። እኔም ቢዚ ሆኜ ነው። ጸጋ ይብዛልሽ። በርቺ። ጌታ እግዚአብሔር ለጠራሽ ለዛ ድምፅ አሜን ብለሽ በዚህ ሁኔታ አሁን በአገልግሎት ውስጥ በቤተክርስቲያን እያገለግልሽ ስላለሽ በጣም ደስ ብሎኛል። ስለ አንቺ እግዚአብሔር እጅግ አድርጌ አመሰግናለሁ። በርቺ። ተባረኩ ወገኖች። ሁላችሁንም ጸጋና ሰላም ከሁላችሁ ጋር ይሁን። መልካም ቀን ሁላችሁም።